የግዴታ መንግስት ስላለህ ብቻ አይደለም ስታርታፕ ነው ራይት። ስታርታፕ መስራቾቹ ላይ መሟላት ያለበት ነገር አለ። ስታርታፕ ግን ከአራት ጊዜ በላይ ማደስ አይችልም። ወደ ጥቅሞቹ እንሂድ። ለምሳሌ እኛ ጋር ኢኖቬቲቭ የምንለው ነገር ኬንያ ከዛሬ 10 ዓመት በፊት የተፈጠረ ነገር ሊሆን ይችላል። የስታርታፕ አሶሲዬሽን ደግሞ ወይም እዚህ ኢንዱስትሪ ላይ ያለው ምን ያህል ስትሮንግ ነው? እንደ አገር አንድ አይነት ኢኮኖሚክ ዩኒት ነው ልንሆን የሚገባ የሚል ሳንዳለ ህገ መንግስታችን እንዳለ አይደለ? ትክክል ብለህ ታስባለህ? ዴራር ስታርታፕስ አዲስ አበባ ስትመሰርተው ምንም ሴንስ የማይሰጥና ሊትራሊ ገጠር መሄድ አለብህ ያንን ስታርታፕ ለመጀመርና እንደዛ ሆነ ባትከፍል እዛ ለ10 ዓመት ያህል አትሳተፍም። ከዛ በኋላ is there anything special ለፎሪን ካምፓኒዎች ኢትዮጵያ ውስጥ መጥቶ ስታርታፕ መስራት የሚፈልጉ የግዴታ ኢትዮጵያ ፓርትነር ያስፈልጋቸዋል? what do you see? አሁን ከ5 ዓመት በኋላ ምን ሊፈጠር ይመስላል ኢትዮጵያ ስታርታፕ ሲል ላይ? like I just want to understand ምናልባት የዛኔ ያወጡ ሀገሮችን ብቻ ነው ያየነው፣ ፕሮሰስ ላይ ያሉ ሀገሮችን አላየንም ብዬስል it's a year before የጀመሩት ማለት ነው ናይጄሪያዎችና 2022 ላይ ጀምሮ 2023 ላይ አወጡት ማለት ነው ህጋቸው። እኛ 2020 ላይ ጀመረ እንትን አለ የዛኔ ደግሞ አናዳጅ ጽፌ ነበር ብዙ እንትን ያደርጉበት። ምን ነበር ኮምፕሊኬትድ ያደረገው የኛን ዋን ማን ነው ድራይቭ ያደረገው የነበረው የሚለው ትራንዚሽኑ አንድ ትልቅ ቻሌንጅ ነበረው ራይት። በመጀመሪያ ጆብ ክሪኤሽን ኮሚሽን ነበር እንዳልኩ ጆብ ክሪኤሽን ኮሚሽን ጀምሮት ከዛ በኋላ የሆነ ሳለ ጆብ ክሪኤሽን ኮሚሽን የሚባል መስሪያ ቤት ጠፋ። ሶ ማንዴቶቹ ግማሹ ሚኒስትሪ ኦፍ ሌበር ግማሹ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ላይ ሙቭ ተደረጉ። ከዛ በኋላ ሶ አዲስ መስሪያ ቤት ነው ፒክ ያደርጋል ማለት ነው። ሲሰራ ጆብ ክሪኤሽን ኮሚሽን ሲሰራ የነበረው እንትን ሁሉ ፒክ አድርጎ ኦን አድርጎት ከዛ በኋላ ወደ ፊት ፑሽ ማድረግ ይኖርበታል ማለት ነው። ሶ ያ ፕሮሰስ በራሱ አንድ like it's almost killing it and restarting it አይደለ? ከዛ ደግሞ ብዙ እንትኖቹ ፊገርድ አውት አልነበሩ ማለት ብዙ ኢንስቲትዩሽኖችን ማቋቋም ይኖርበት ነበረ። ብዙ እንትኖችን ታች ያደርጋል ራይት። ጽናት የሆነ አይላንድ ነገር አይደለም። አዎ ታክስን ይነካል፣ ኮመርሻል ሬጅስትሬሽን ንግድ ሪሌትድ እንትኖችን ይነካል፣ ካስተምስ ይነካል ምናምንና ዝም ብለህ አውጥተህ ወጣ የምትለው ነገር ሳይሆን like you need to have that in place። ያም አንድ ቻሌንጅ ነበረ። እንደ ኦነርሺፕም ምናሹር ይሄ እንትን የሚል ከሆነ ግን it's more of የሆነ it's more of drive እንትንም ነበረ ኢንተርናሽናል ይሄ more of international ይሄ ዶነር ቤዝድ የሆነ ድራይቭ more እንትን ነበረው ከመጀመሪያው ነው። what was their drive ለዚህ ለፕሮክላሜሽኑን እንዲመሰረት ለማድረግ? ብዙ ሳኒድ ራስን አስተዋውቅልን። ራሴ ላስተዋውቃችሁ። ስሜ ጸጋ አምላክ ሰለሞን ይባላል። የጸጋ አምላክ ሰለሞን እንደ አሶሺየት ሎ ኦፊስ ፕሪንሲፓል አተርኒ ነኝ፣ ፋውንደር ነኝ። ሞስትሊ ቢዝነሶችን ስታርታፖችን ፍሮም ስታብሊሽመንት ኦፕሬሽን ቱ ኤግዚት ሰፖርት እናደርጋለን። ማይ ባክግራውንድ ደግሞ ፕራይቬት ኢኩዊቲ እና ካፒታል ማርኬት ላይ ነው። ስለዚህ ለዛ ሞር በዛ ላይ ሼፕ የተደረገ ኦፊስ ነው ያለን ማለት ነው። ምን ያህል አመት ሆናችሁ? ሲንስ 2022 ኖቬምበር 2022 ላይ ስታብሊሽ ያደረግነው ኦፊስ። ኦኬ አሁን we are a team of 5 lawyers disregarding operation team ማለት ነው። ኦኬ ያ ዛሬ እንግዲህ ያው ተሰብሰብ ነው ልበል እንጂ የተገናኘነው ስለ ኢትዮጵያን ስታርታፕ አክት ለማውጋት ነው እና ከ2022 ጀምሮ 2022 አይደለ ሶሪ ኦፊስ ስታብሊሽ ያደረግነው 2022 ጀምሮ 2022 ጀምሮ ሲኑ ላይ ከነበርክ የስታርታፕ ሲኑ ላይ ከነበርክ ፕሮባብሊ ስታማክርም ሰዎችንም ስታገኝ ብዙ ችግሮችን አይተሃል እና ስታርታፕ አክቱ ሲወጣ ወይም የስታርታፕ አሶሲዬሽኑ ሲቋቋም ምን ሶልቭ ያደርጋል በዋነኝነት ብላችሁ አስባችሁ ነው? 2022 የኔ ኦፊስ ስታብሊሽ የተደረገበት እንትን እንጂ ማይ ኢንጌጅመንት እንትን ከዛ በፊትም ፕሪዴት ያደርጋል ያንን። ከዛ በፊት እንትን እያልኩ እንደነበረው ሪኒው ካፒታል የሚባል ቪሲ ዩ ካን ኮል ኢት ቪሲ ውስጥ ነበር የምሰራው። ሲኒየር ሌጋል ካውንስል ነበርኩኝ እዛ። ሞስትሊ ኢንቨስት የምናደርገው ድርጅቱ ኢንቨስት የሚያደርገው ስሞል ኤንድ ሚዲየም ኢንተርፕራይዝስ ላይ ነበር በፈረንጆቹ ማለት ነው። ከ2017 ጀምሮ እዛ ነበርኩ የነበርኩት እኔ። ሀድ ዛት ኤክስፖዠር ከስታርታፖች ጋር ኢንጌጅ ለማድረግ ኤስኤምኢስ ጋር ኢንጌጅ ለማድረግ ኢንቨስትመንት ላይ ፍሮም ፕሪ ኢንቨስትመንት ቱ ፖርትፎሊዮ ማኔጅመንት ኤግዚት ላይ ሙሉ ኢንጌጅ የማድረጉ እድሉ ነበረኝ ማለት ነው። የኔ ስታርታፕ ጋር የነበረኝ ግንኙነት ከዛ ጀምሮ ይጀምራል። ነገር ግን ስፔሲፊካሊ ፕሮክላሜሽኑን በተመለከተ
2020 ላይ ጆብ ክሪኤሽን ኮሚሽን የሚባል መስሪያ ቤት ነበረ የተቋቋመ። በአመት 3 ሚሊዮን ጆብ ክሪኤት ለማድረግ ከዛ ዋን ኦፍ እንግዲህ ጆብ ክሪኤሽን እንትኖቹ ደግሞ እንደ ስታርታፕ ፕሮጀክቱ እንደ አንድ እንትን ቱል ነበር የታየው። የዛኔ እንደ ፕሮጀክት ያንን ሲሰሩ ጊዜ ሪኒውን ኢንጌጅ አደረጉን። እንትን አክቲቭ ስለነበር እንትን ውስጥ አክቲቭሊ ኢንቮልቭ ማድረግ ጀመርን። ይሁን እንደ ስቲሪንግ ኮሚቴ ነበረ። አይ ዋስ ፓርት ኦፍ ዛት ኮሚቴ። ዲስከስ እያደረግን ሞር የመጀመሪያው ድራፍት የሚባለው በዛው አካባቢ 2020 ላይ ወጥቶ ነበረ። ከዛ ግን ያው በመሀል ጆብ ክሪኤሽን ኮሚሽንም ጠፋ፣ ማንዴቱ ሙቭ አደረገ። ከዛ በኋላ እንደገና በሚንት ውስጥ ደግሞ አሁን እንደ አዲስ በቀለ ማለት ነው። ፕሮክላሜሽኑን ሳነብ የመጀመሪያው ነገር ያገኙት ነገር ስታርታፕ ምን እንደሆነ ዲፋይን ማድረግ የመጀመሪያው ስራ መሆን አለበት የሚል ነገር ነው ያየሁት። እና አሁን አንተ እንዳልከኝ ደግሞ ስታወራ ከሰማሁት ስሞል ኤንድ ሚዲየም ቢዝነስ ነበሩ ከዛ በፊት ቢፎር ስታርታፕስ ቢፎር ዲስ አክት መንግስት እነሱን ሰፖርት ለማድረግ ያወጣው ፖሊሲዎች ምናምን ሊኖሩ ይችላሉ ለትናንሽና ሚዲየም ቢዝነሶች። አሁን ስታርታፕ ምን እንደሆነ ፖሊሲ ላይ ዲፋይን ሲደረግ እንዴት ነው የምንለያቸው እንዲህ ስሞል እና ኖርማል ኤምኤስኤምኢስ ማለት ነው? ኤምኤስኤምኢስ ናት ኒው ዴቨሎፕመንት። ከዛ በፊትም ብዙ ህጎች ነበሩን ሰፖርት የሚያደርጉም ሪኮግናይዝ የሚያደርጉም ኤግዚስተንስ ኦፍ ኤምኤስኤምኢስ ማለት ነው። አሁን ስታርታፕ የሚለው እንትን ዩኒክ የሆነ አዲስ የሆነ ለየት ያለ እንትን ይዞ መምጣት መቻል ነበረበት። የመጀመሪያው ፕሮክላሜሽን የአሁኑ ስታርታፕ ፕሮክላሜሽን ነው የሚለው። የመጀመሪያው 2020 ድራፍት ግን ካያችሁት ስታርታፕ ኤንድ ኢኖቬቲቭ ቢዝነስስ ፕሮክላሜሽን ነው የሚለው which is kind of innovative. የሆነ ያህል እንትን ላይ ከሆኑ ኢኖቬቲቭነስ some kind of innovativeness ሪኳየር ያደርጋል የሚለውን እንትን ማለት ነው። የአሁኑ ፕሮክላሜሽን ግን የአሁኑ ፕሮክላሜሽን ክሊርሊ ዲፋይን ያደርገው ጊዜ የተለያዩ እንትኖችን ሪኳየርመንቶችን ያስቀምጣል which makes it different from ኤምኤስኤምኢ የምንለው። ኤምኤስኤምኢ ኤኒቲንግ ሊሆን ይችላል ራይት ላይክ ኢትስ ጀስት የካምፓኒው ስቴጅን ነው እንጂ ዲሳይድ የሚያደርገው ኢት ኩድ ቢ ኤኒ ቢዝነስ። የስታርታፕ ላይ ስንመጣ ግን አንደኛ ለምሳሌ ቴክ ኢነብልድ ወይ ቴክ እንትን መሆን አለበት ወይ ቴክ ኢነብልድ የሆነ ፕሮዳክት ወይም ሰርቪስ የሚሰጥ መሆን መቻል አለበት። ሶ ኢትስ ናት ኤኒ ቢዝነስ ማለት ነው። ሁለተኛ ግሮዝ ፎከስድ ያደረገ መሆን አለበት ራይት ላይክ ኤምኤስኤምኢስ ፋሚሊ ቢዝነስ ሊሆኑ ይችላሉ ላይክ ዝም ብሎ ኦፕሬሽናቸውን ማክሲማይዝ አድርገው ፕሮፊታቢሊቲ ላይ እየሰራ ያለ ድርጅት ኤምኤስኤምኢ ሊሆን ይችላል። ስታርታፕ ስናወራ ግን we are not talking about maximizing operation ምናምን ላይ ሳይሆን ግሮዝ ነው እያወራን ያለ ነው ማለት ነው። ግሮዝ ትራጀክተሪ ላይ ያለ ዲፍረንት ሌቭልስ ኦፍ ኢንቨስትመንት እንትኖችን ታርጌት እያደረገ ወደ ዩኒኮርን ደረጃ ለመሄድ ኦፍኮርስ ሁሉም ይሳካለታል ማለት አለም፣ ግን ወደ ዩኒኮርን ታርጌቱ ዩኒኮርን መሆን የሆነ ሀሳብ ይዞ የሚነሳ ሰው ማለት ነው። ያ ይሄ ኢኖቬቲቭነስ ከቴክኖሎጂና ቴክ ኢነብልድ መሆኑ ግሮዝ ማይንድ ሴት መኖሩና ዲፍረንት ሌሎች ዲፊኒሽናል እንትኖች ያስቀምጣል። በዛ መሰረት እንትን ታደርገዋለህ። ሌላው ኢኮኖሚክ ግሮዝም የሚል ኤሌመንት አለው። ኢኮኖሚክ ግሮዝ ኢን ተርምስ ኦፍ ጆብ ክሪኤሽን ዲፋይን ታደርገው ትችላለህ። ኢን ተርምስ ኦፍ ኤክስፖርት ሊሆን ይችላል፣ ጀነሬቲንግ ፎሬክስ ሊሆን ይችላል። ለሀገሪቷ ኢኮኖሚ ፖዚቲቭሊ ኮንትሪቢዩት የሚያደርግ መሆን መቻል አለበት። ዛትስ ኦልሶ ዋን ኦፍ እንትኖች ኤሌመንትስ። የሆነ ያህል ሳብጀክቲቭ ኤሌመንቶች ይኖሩታል ከዛ በኋላ ከዛ ግን ይሄ ዴፊኒሽናል ኤሌመንቶች አሉት ማለት ነው። ከዚህ በፊት የነበሩት ከዴፊኒሽኑ በፊት የነበሩት ስታርታፕ ነን ብለው አክት የሚያደርጉት ወይም ደግሞ ስታርታፕ ለመሆን የሚፈልጉ ቢዝነሶች ነበሩ ወይስ አሁን ባለው ዴፊኒሽን ፊት ያደርጉ ነበር በፊት የነበሩት ስታርታፖች? በዴፊኒሽን ደረጃ ዴፊኒሽን ዋን ኤሌመንት ነው፣ ግን ከዴፊኒሽን በላይ ዴዚግኔሽን የሚለው እንትን ነው አሁን አዲስ የተለየ ነገር ይዞ የሚመጣው። ስታርታፕ የሚለውን ነገር መንግስት ዲፋይን አያደርግ። አንተ ስታርታፕ ነኝ ብለህ ካሰብክ ስታርታፕ ነህ ማለት ነው። ነገር ግን መንግስት ስታርታፕ ነህ እንዲልህ ማድረግ ነው። የተለየ ሰርቲፊኬት እንዲሰጥህ የተለየ ጥቅሞች እንዲሰጥህ ስታርታፕ ነው ብሎ የተለየ ጥቅሞች እንዲሰጥህ ማድረግ መቻሉ ነው እንጂ እንትኑ የግዴታ መንግስት ስላለህ ብቻ አይደለም ስታርታፕ ነው ራይት ላይክ ኢፍ ዩ ኳሊፋይ የኛ ሀገር ዴፊኒሽን ኢዝ ዋን ኳሊፊኬሽን እንትን የሌላ ሀገር ዴፊኒሽን ደግሞ በሌላ መልኩ ዲፋይን የሚያደርገው ከሆነ በዛ መልኩ የምታረግ ከሆነ ዌብሳይት ላይ ምናምን ስታርታፕ ነኝ ብለህ ማለት አትችልም፣ ወይም ደግሞ ራስን ስታርታፕ ነኝ ብለህ ማለት አትችልም ማለት አይደለም። ግን በመንግስት ሲመጣ ጊዜ ቱ ስቴጆች አሉት። አንደኛ እኚህን ዲፊኒሽናል ኤሌመንቶች ማሟላት አለብህ። ካሟላ በኋላ ደግሞ ዴዚግኔትድ መሆን መቻል አለብህ። ሚኒንግ
መንግስት መጥቶ አይቶ አው ነው ብሎ ሰርቲፊኬት ሊሰጥህ ይገባል ማለት ነው። ሶ ዛት አዲሽናል እንትን ነው። ሶ እስከ ዛሬ ድረስ አሉ ኦፍ ኮርስ ያሟላሉ አያሟሉም የሚለውን እያንዳንዱን ካምፓኒ ማየት ሊኖርብን ይገባል። ለዲዚግኔሽን ብቁ ናቸው አይደለም የሚለው ግን ስታርታፕነታቸውን ግን የሚነጥቃቸው ሲስተም አይደለም የሚመጣው። ብቸኛ የሚመጣው እንትን አዲሽናል ቤኔፊት ይሰጣቸው አይሰጣቸው የሚለው ግን ዳትስ ሳብጀክት ቱ አፕሩቫል በተለያዩ መለኪያዎች ማለት ነው። ሶ ፕሮክላሜሽኑ ላይ አሁን ምረዳው ላይ የተለያዩ ኦርጋናይዜሽኖች ይኖራሉ ብዬ አስባለሁ ከስታርታፖቹ በተጨማሪና ሶ ስታርታፖች በተለያየ ኢንዱስትሪ ላይ ሊኖሩ ይችላሉ። ስለዚህ እንደ ስታርታፕ ዴዚግኔት ለማስደረግ የሚያደርጋቸው አካል ማን ነው እና ምን አይነት ኢንዱስትሪዎች ላይ ኢንቮልቭ ማድረግ ይችላል? ከሁሉም ኢንዱስትሪዎች ኤክስፐርት ሊያስፈልጉት ነው። ምክንያቱም አሁን ኢኖቬቲቭ ነው የምንል ከሆነ አንድን ነገር ሹድ ኖ ኢንዱስትሪ ቱ ሴይ ይሄ ነገር አዲስ ነው ኢኖቬቲቭ ነው ኦር በአንድ ጊዜ ኤክስፓንድ ማድረግ ይችላሉ ከተባለ ቢዝነስ ሞዴሉንም ምኑንም ማየት አለባቸው እና ምን አይነት ኦርጋናይዜሽኖች ነው ያሉት እዚህ ውስጥ ኢንፍራስትራክቸር ውስጥ? ዴዚግኔሽኑን በተመለከተ አንድ ነው which is ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ነው ዴዚግኔሽን የሚሰጥ። ዴዚግኔሽኑ ደግሞ የሚሰጠው በሚኒስትሩ አፕሩቫል ነው አዘንድ። ነገር ግን ሊዲንግ ቱ ዛት ቤዚካሊ ፎርስ ህግ አለ። ህግ የሚያስቀምጣቸው ሪኳየርመንቶች አሉ። እሱም ማሟላት መቻል አለብህ። አሟልተህ የተከለከልክ ከሆነ ግሪቫንስ ሜካኒዝሞችም አብረው ተቀምጠዋል። ፖርታል ይኖራል፣ የእንትን ፖርታል የስታርታፕ ፖርታል። እሱ ፖርታል ላይ ነው አፕሊኬሽን የሚገባ። አፕሊኬሽን ገብቶ በዛ ፕሮሰስ ካለፍ በኋላ ዜሮ ቢ ኮሚቲ፣ ያ ኮሚቲ ፕራይቬት ሴክተር እና ፐብሊክ ሴክተር አብረው መጥተው ፎርም ያደርጉት ኮሚቴ ነው። ኦፍኮርስ አንደር ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ማለት ነው። ያ ኮሚቴ የሚያየው ቤዚካሊ በፖርታሉ የመጡ አፕሊኬሽኖች እንግዲህ ካልከው በሴክተር አንጻር ሊሆን ይችላል፣ በስቴጃቸው አንጻር ራሱ ሊሆን ይችላል። ናቸው አይደሉም፣ የህጉን ሪኳየርመንቶች ያሟላሉ አያሟሉም የሚሉትን ነገሮች አሰስ ለማድረግ የፕራይቬት ሴክተር ሪፕሬዘንቴሽን መኖሩ አንድ ኢምፖርታንት ፖይንቱ እሱ ነው። ዛት ላይክ ዘይ ሃቭ ዲፈረንት ፐርስፔክቲቭ አስዋል። ግን ያው የመንግስትም ደግሞ የራሱ ሰይ ይኖራል። ከዛ አት ዘ ኤንድ ፋይናል አፕሩቫል የሚገኘው ከሚኒስተሩ ነው፣ ግን በሪኮሜንዴሽን ኦፍ ዚስ ኮሚቲ ማለት ነው። ይሄ ኮሚቴ ነው አት ዘ ኤንድ አልቲሜት እንትኑ ላይ ዲሲዥኑ ላይ ሪኮመንድ ይደረግ አይደረግ የሚለው ላይ የሚወስነው። ግን ኦፍ ኮርስ ግሪቫንስ ሜካኒዝሞችም አሉት የራሱ የሆነ። አሁን በዋነኝነት ለአክቱ ላይ የተቀመጡ ነገሮች ለምሳሌ ቢሮክራሲ ከመንግስት አንጻር ያሉ ሬጉሌሽኖችን ስታርታፖች በቀላሉ እንዲያልፉ፣ ታክስ ኤግዘምፕሽን እንዲኖራቸው፣ የተለያዩ ጥቅሞችን እንዲያገኙ ነው የሚለው። ግን አሁን ደግሞ with the same process ለምሳሌ going through this pipeline ሰሚት አድርገ አፕሩቭ ተደርገ ስቲል ገቨርንመንት ፒፕል ኢንቮልቭድ መሆን አለባቸው። የገቨርንመንት ኤፊሽንሲ ደግሞ የምናውቀው ነው በሁሉም ቢሮዎች ምናምን ነው። እንደ ፕራይቬት ሴክተሩ ዴርናት ሪሲፕሮኬት ላይ ያደርጉ ይችላሉ እና ተመልሰን ወደ ቢሮክራሲ አንመለስም። አሚን ላይክ እንደ ህጉም የሚያስቀምጠውን አልኩ እንደ ኦፒኒየን ከጠየቀኝ that was one of my comments specifically document prepare አድርጌ ኮመንት አድርገንበታል የመጀመሪያው ድራፍት ላይ። this is by the way በኦክቶበር 2024 ፋይናል ድራፍት ላይ ነው ያወራን ያለው። ካውንስል ኦፍ ሚኒስተር ከገባ በኋላ ምናምን there could be some changes። አሁን ያለበት ስቴጅ ራሱ ካውንስል ኦፍ ሚኒስተርስ ገና ወደ ፓርላማ ፑሽ ያደረገው ነው። ፓርላማው ደግሞ የራሱን አሰስመንት አይቶ እንትን ያደርገዋል፣ ኢናክት ያደርገዋል ፋይናሊ። so there could be changes። እሱን አሁን ያለበት ስቴት ፋይናል እንዳልሆነ እንትን ነውና ግን አሁን ባለበት ደረጃ ኮመንት ለማድረግ I could see that challenge። የሌቭል ኦፍ ስቴፖቹ ኦፍ ኮርስ ስታርታፕ አክቱ ላይ አንደኛው የሚያስቀምጠው በ30 ቀን ውሳኔ ማግኘት አለብን። ፖርታል ውስጥ በገባ በ30 ቀን ውስጥ ውሳኔ ሊሰጥህ ይገባል የሚለው ዋን ጋራንቲ አሁን አንተ ላልከው ሌንግዚ ለሆነ ፕሮሰስ ምናምን ሊዳርግ ይችላል የሚለውን ማለት ነው። ግን what we have seen in the past with the investment commission ምናምን ያየናቸው ችግሮች ምንድናቸው? 30 ቀኑ ከየት ነው የሚቆጥረው የሚለው በመጀመሪያ አክሰፕት አትደረግም አፕሊኬሽን ራይት። ዛትስ ዘ ሜጀር ፕሮብለም። ብዙ ጊዜ አሁን በ3 ቀን ይወሰንልሃል ይባልና 3 ቀኑ ግን ኪክ እንዲያደርግ የሚያደርጉት ነገሮችን በመጀመሪያ አታሟላቸውም ማለት ነው። ይሄ ይጎላል ትባላለህ፣ ያ ይጎላል እየተባልክ 30 ቀኑ ኪኪን ሳያደርግ ብዙ ጊዜ ብዙ ባክ ኤንድ ፎርዝ ይኖረዋል ማለት ነው። ዋናው ማተር የሚያደርገው ይሄም ፋክተሪን መደረግ አለ። ኢንፎርማል ድራግ የሚያደርጉ ፕሮሰሱን ድራግ የሚያደርጉ እንትኖች ማለት ነው። ግን ስቲል ስቴፖቹ ራሱ ለእኔ አዲሽናል እንትኖች አሉ። የኮሚቴው እዛ ጋር መኖር
ከዛ በኋላ ከኮሚቴ በኋላ እንደገና ሚኒስትሩ አፕሩቭ ማድረጉ ሚኒስትሩ ኦፍ ኮርስ ላይክ የመንግስት ስልጣን ሊኖረው ይገባል። እያሰጠ ያላቸው ብዙ ጥቅሞች ስላሉ ከመንግስት አንጻር የታክስ ቤኔፊቶች ምናምን ልሰጥ ነው ማለት ነው which is basically ከመንግስት ፖኬት የሚወጣ ገንዘብ ነው። የመንግስት ሳይ መኖሩ ወይም ደግሞ መንግስት መወሰኑ ግዴታ ሆኖ ነገር ግን በኮሚቴው ሌቭል ማለቅ የሚችል ነው ለኔ ዝም ብዬ ሳስበው ማለት ነው። ኮሚቴውን ዶሚናንት ካርኩ በፐብሊኩ ወይም ደግሞ በመንግስት እንትን ዶሚኔት ከተደረገ ከዛ በኋላ እንደገና አዲሽናል ሌየር ኦፍ አፕሩቫል እንደገና ወደ ላይ መሄዱ አድንሲ ሜቢ ታክስ ከቶቹ ምናምን የሆነ ኦልሬዲ ኤግዚስቲንግ ካምፓኒዎች አቮይድ ለማድረግ ወደ ስታርታፕ ይመጣሉ የሚል ፍርሃት ስላለ ነው እዛ ላይ መንግስት ቢሮዎች በጣም ኢንቮልቭ እንዲሆነ የተፈለገው። አጌን የመንግስት ሲግኒፊካንት የሆነ መንግስት ፋይናል ሳይሆን መንግስት ሊይዘው ይገባል that's for sure right ያንን ሳይሆን ግን በሁለት ሌየር ማድረጉና ሲንግል ሌየር ማድረግ ነው እንትኑ እንጂ አዘይንድ ውሳኔው በመንግስት መሆን አለበት። ምክንያቱም እንዳልኩ ቤኔፊት ነው። አሁን ወይ በኋላ ላይ ቤኔፊቶችን ስናወራ ከስተምስ ዲዩቲ ፍሪ አምጣ ስትል ጊዜ አገሪቷ በከስተምስ ልታገኝ የሚገባውን ገቢ ያሳጣህ ነው። ሶ ማኔጅ ካልተደረገ የነገር አቢዝ ሊደረግ ይችላል ማለት ሶ ዜር ኢዝ ዛት ፖሲቢሊቲ። ኢንካም ታክስ አይክፈሉ እያልክ ነው። ሶ ኢንካም ታክስ አይክፈል ስትል ጊዜ ገቢ እየቀነስክ ነው ከመንግስት ላይ ሶ አቢዝ የመደረግ ቻንስ ሶ ያ ስቴት ፓወር ግዴታ ነው አሊያ ሃይጃክ ሊደረግ ነው። የመንግስት ስልጣን ሃይጃክ የተደረገ ነው ማለት ነው። ግን እንዳልኩ ሌየሩን ግን አንድ ማድረግ ይቻል ነበር የሚል አሳምፕሽን ነው ያለኝ እኔ። በአንድ ሌየር በመንግስት ሊወሰን ይችል ነበር። ሁለት ሌየር ኦፍ አፕሩቫል ፕሮሰሱ ድራግ ዘ ፕሮሰስ ሶ አሁን አፕሩቫል ፕሮሰሶች ሌየሮቹ ምን ናቸው? ካን ዩ ጀስት ጊቭ አስ ጀነራል ኢንፍራስትራክቸር። አሁን ለምሳሌ ከሚንት ስር ለምሳሌ ኢትዮጵያን ስታርታፕ አሶሲዬሽንስ አለ። ከዛ ስታርታፕ ቢልደርስ የሚሉ እንትኖች አሉ አይ ቲንክ ኢንቨስተርስ ምናምን አሉ። እና እንዴት ነው ሚኒስትሪው እንደ ማኔጅ የሚያደርጋቸው እነዚህ ኢንፍራስትራክቸሩ ምን ይመስላል? ሶ አፕሊኬሽኑ የፕሮክላሜሽኑም አፕሊኬሽን በአጠቃላይ ፍሬምም የተደረገው ኢኮሲስተሙ በሁለት ነው የተከፈለው። ስታርታፖች አሉ ዛት ኒውክለሱ እሱ ነው ስታርታፖች ስላሉ ይሄ አክት የመጣው። ከዛ በኋላ ግን ስታርታፕ ኢኮሲስተሙ ደግሞ ቢልድ የሚያደርጉ አሉ ስታርታፕ ኢኮሲስተም ቢልደርስ የሚለው ማለት ነው። ሶ ሁለቱን በአጠቃላይ ሬጉሌት የሚያደርገው ፕሮክላሜሽን ነው። ሶ ስታርታፕ የምንላቸው ቅድም ባልናቸው ዴፊኒሽናል ኤሌመንቶችን የሚያሟሉ ቴክ ኢኔብልድ ኢኮኖሚክ ኮንትሪቢሽን ያላቸው ምናምን የሚሉ ኤሌመንቶችን የሚያሟሉ ከዛ ዴዚግኔት የሚደረጉ ናቸው። ኢኮሲስተም ቢልደርስ የምንላቸው ደግሞ በዚህ ዙሪያ ሰፖርት ኩድ ቢ አክሰለሬተርስ፣ ኢንኩቤተርስ፣ ዩኒቨርሲቲዎች ራሳቸው በተለያየ መልኩ በካሽ ኢንካይንድ ወይም ደግሞ በኖሌጅ ትራንስፈር ስታርታፖችን ሰፖርት የሚያደርጉ ኢንስቲትዩሽኖች እንዳለ ደግሞ ኢኮሲስተም ቢልደርስ ይባላሉ። እነዚህ በሁለቱ ተከፍለው ሁለቱም ሰፖርት ሚንስ አላቸው ወይም ደግሞ እንትን አላቸው ሪኮግኒሽን አላቸው ማለት ሁለቱም ዴዚግኔት የሚደረጉበት ሲስተም አላቸው። ሁለቱም ቤኔፊቶች ያገኛሉ በዚህ ሲስተም። ሁለቱም በዋናነት ማኔጅ የሚደረጉት ከሚንት ነው ማለት ነው። ሁለቱም የሚደረጉት በሚንት። ስለዚህ አሁን ኢኮሲስተም ቢልደር የተባሉት ወይም ኢንኩቤተሮች፣ አክሰለሬተሮች የተለየ ጥቅም ያገኛሉ ማለት ነው ከመንግስት? ዴፊኒትሊ ሲሚላር አሬንጅመንት የታክስ ብሬክ ይኖራቸዋል። የከስተምስ ዲዩቲ ኢምፖርት እንዲያደርጉ አንዳንድ ኢኩፕመንቶች ምናምን ይፈቀድላቸዋል። ከዛ በኋላ የተለያዩ ግራንቶች በሚንት በኩል ቻናል የሚደረጉ ግራንቶች አሉ። አሁን አንደኛው የስታርታፕ ግራንት ሲስተም አለ ዊካን ዲስከስ ዛት። እሱንም እሱ ቻናል ሊደረግላቸው ይችላል ምናምን። ፈንድ ኦፍ ፈንድ አለ በኢአይኤች የሚቋቋም ያ ፈንድ ሆኖ ለሚቋቋሙ ደግሞ ያ ቻናል ሊደረግላቸው ይችላል። ሶ የተለያዩ ቤኔፊቶች አብረው አሁን ላይሰንስ በመደረግ ዴዚግኔት መደረግህ ማለት ነው እንደ ኢኮሲስተም ቢልደር። አሁን ለእነሱስ የተለየ አፕሊኬሽን ፎርም አለ? ለምሳሌ ማንም ሰው ተነስቶ ዛሬ እኔ አክሰለሬተር ነኝ ወይም ኢንኩቤተር ነኝ ብሎ እንዳይነሳ ለእነሱ የተለየ አፕሊኬሽን ፎርም አለ ወይስ ላይክ እንደ ትራዲሽናል ቢዝነስ ለምሳሌ ምንድነው ስፔስ የሚያከራዩ ቢዝነሶች አሉ አይደል? አሁን እነሱም ነገ ተነስተው በቃ ስፔስ ስላለን ኢንኩቤተር ነን ሊሉ ነው። አክቹዋሊ ወርኪንግ ስፔስ ራሱ እንደ አንድ ኢኮሲስተም ቢልደር ስፔሲፊካሊ ሜንሽን የተደረገ እንትን ነው። ወርኪንግ ስፔስ፣ አክሰለሬተር፣ ኢንኩቤተር የምንላቸው ኤግዞስቲቭ ባይሆንም ሊስቶች አሉ ኔም የተደረገ አንድ እንትን ነው። ወርኪንግ ስፔስም ፎል ሊያደርግ ይችላል። ኦፍኮርስ ይሄ ማለት ስምህን እንደዛ ስላልክ ብቻ ነህ ማለት አይደለም። ዩ ሃቭ ቱ ሾው አዲሽናል ሪሶርስ እንዳለህ ማሳየት መቻል አለብህ። ሪሶርስ ኢን ተርምስ ኦፍ ቴክኒካል ይሄ ትሬን በማድረግ በምናምን ሊሆን ይችላል። በቴክኒካል እንትን ፕሮቫይድ የምታደርገው ነገሩን መኖሩን ማሳየት፣ በፋይናንስ ደረጃ ፋይናንስ
ፕሮቫይድ ማድረግ እንደሚችል በስፔስ ደረጃ ቦታ እንዳለ የምርም ስታርታፕን ሰፖርት የሚያደርግ ኢኮሲስተም እንዳለ ማሳየት ሊኖርብህ ይገባል። ያም ሲሚላር ፕሮሰስ ነው የሚከተለው። በፖርታሉ በኩል አፕላይ ይደረጋል፣ ኮሚቴ ያየዋል፣ ኮሚቴው በሚኒስትሩ አፕሩቭ ያስደርገዋል ማለት ነው። ሲሚላር ፕሮሰስ ግን የእንትኖቹን ወርኪንግ ስፔስም እንደ ኢኮሲስተም ቢልደር ሊቆጠር ይችላል ማለት ነው። ማይ ፌር ዋዝ ምንድን ነው አሁን ብዙ አክሰለሬተሮች ኦር ኢንኩቤተሮች ምናምን ይኖራሉ፣ ግን ለረጅም አመት ኦፕሬት አድርገው ለረጅም አመት ግራንት ፋሲሊቴት ሲደረግ የእንትን ግራንት መጣ ምናምን ሲባል እንሰማለን። ግን ምንም ሰስቴን አድርጎ አንድ ራሱን ችሎ የወጣ ስታርታፕ እኔ እንጃ እኔ አላቅም። ሊኖር ይችላል፣ ግን ቢኖርም በጣት የሚቆጠሩ ከሆኑ ሜቢ they're not doing ትክክለኛ ስራ እየሰሩ ላይሆን ይችላሉ የሚል አሰምሽን ነው የመጣብኝ ሜቢ። ስለዚህ ኢንስቴድ ኦፍ አክቹሊ ስታርታፑን ብቻ ሳይሆን ፊልተር ማድረግ ያለብን አይ ቲንክ ኢንኩቤተሮቹም ወይም አክሰለሬተር ነን የሚሉትም they have to go through የሆነ ዴፊኒትሊ ያ እንዳለ ነው እንዳልኩ በስምህ ብቻ አክሰለሬተር ነኝ ስላልክም አትሆንም። ልክ እንደ ስታርታፕ ነኝ እንዳልክ እንደማትሆነው ሁሉ መሆን ትችላለህ። ግን ዴዚግኔትድ ለመሆን የግዴታ ኳሊፋይ ማድረግ አለብህ፣ ሚት ማድረግ አለብህ ሪኳየርመንቶቹን። ከዛ በኋላ በዛ መሰረት ፉልፊል አድርገህ ማኔጅ የሚያደርግ ሰው ራሱ ያለው ኤክስፐርቲዝ ይታያል። የድርጅቱ ማኔጀር ራሱ የኢኮሲስተም ቢልደር ነው ጊዜ የኢኮሲስተም ቢልደሩ ማኔጀር ራሱ ዛራት ኳሊፊኬሽን አለው ወይ የሚለው ሁሉ ታይቶ ነው የሚሰጥ። ያ ስክሪኒንግ ሜካኒዝም አለ። አሁን ያለውን አንተ ሜንሽን ያረካቸውን ችግሮች ሪዞልቭ ሊያደርግ ይችላል ወይ? ላይክ ሜቢ ናት። ግን ስቲል አዲሽናል ሌየር ኦፍ እንትን ግን ስክሪኒንግ አላቸው አሁን ካሉበት በተለየ መልኩ ማለት ነው። ዴፊኒሽኑ ጋር የስታርታፕ ዴፊኒሽን ሪሰርች ስታደርጉ ኮንሶሊዴት ለማድረግ ስትሞክሩ ካገኛቸው ውስጥ ብዙ ጊዜ የሚሰራቸው ሚስቴኮች ምንድን ናቸው? ስታርታፕን ዲፋይን ለማድረግ ሰዎች ሞክረው ግን ሚስ ሊያደርጉበት የሚችሉት ነገር because I think most of the time that could be crucial because እኛም ከዚህ በፊት not really knowing ምንድን ነው ስታርታፕ ምንድን ነው የሚለውን ኮንሰፕት ሳናውቅ የጀመርናቸውን ቢዝነሶችም እንደ ስታርታፕ ኮንሲደር የምናደርግበት ጊዜ አለና የትኞቹ ብዙ ኮመን ሚስቴኮች ምንድን ናቸው ዴፊኒሽኖቹ ላይ የሚለውን ለማወቅ ነበር። ሞር ኦፍ ቱ ዲፋይን እንትኑን ኦፍ ኮርስ ዛትስ ሞር ኦፍ የመንግስት ስታፍ የሰራው ስራ ነው። ያ ዴፊኒሽን ምን አይነት ዴፊኒሽን ብንወስድ እንደ ሀገር ያለን የሚለውን ነገር የወሰኑት እነሱ ናቸው። ግን ሞስትሊ ማርኬት ውስጥ ካለው ፐርሰፕሽን አንጻር ብዙ ጊዜ ጀማሪ ድርጅት በሚል ዝም ብሎ እንትን ዲፋይን ይደረጋል አይደል? ጀማሪ ድርጅት የሚለው ላይክ ዊዛውት ቴኪንግ ኢንቱ ኮንሲደሬሽን ቅድም ያልኳቸውን ፋክተሮች በቃ ድርጅት የትኛውን ድርጅት መጀመር ስታርታፕ አስፋራስ ካፌ መክፈትም እንደ ስታርታፕ እንትን የሚደረግበት ኢኖቬቲቭ ካፌ ካለው ኢኖቬቲቭ እንግዲህ in terms of ከዛ በኋላ ኢኖቬቲቭነስ ራሱ ላይክ የሆነ እንትን የሚል ወርድ አይደለ? ላይክ in what terms በምን አይነት መልኩ ኢኖቬት ማድረግ ማለት ምን ማለት ነው ራሱ? ለምሳሌ እኛ ጋር ኢኖቬቲቭ የምንለው ነገር ኬንያ ከዛሬ 10 ዓመት በፊት የተፈጠረ ነገር ሊሆን ይችላል። ያንን ኢኖቬቲቭ ነው ለኛ አሁን ብለን የምንወስደው አይደለም። ራይት those kind of issues አሉ። ግን እኛ አሁን ስንወስድ ጊዜ የወሰነው ዴፊኒሽን ኢዘር እንትንም ብናደርግ ትራንስፕላንት ብናደርግም ቴክኖሎጂ እንደ ኢኖቬቲቭነስ እንወስደዋለን። ውጭ ላይ ያለ ኤግዚስት ያደረገ ዘላለም የኖረው ቴክኖሎጂ ሊሆን ይችላል። ኢትዮጵያ ሲመጣ ግን አዲስ መስሎ እንትን ከተደረገ ትራንስፕላንት ሲደረግ ጊዜ አዲስ ከሆነ ያም እንደ ኢኖቬቲቭነስ ይታያል ማለት ነው። የግዴታ ከስክራች አዲስ የፈጠርከው እንትን መሆን ማርኬት ዲስራፕሽን ነው ሞር አንደርስታንድ ለማድረግ የሚሞክረው። ኤግዛክትሊ ከዛ ኦፍ ኮርስ የእንትኑም አፕሮቹም ማተር ያደርጋል አይደለ? ላይክ ምንድነው የምትፈልገው? የሆነ ለራስህ ዌልዝ ማካበት ነው ወይስ የሆነ ላይክ የሆነ አዲስ ነገር በቃ ይሄ እንትን ቅድም እንዳልኩ ዩኒኮርን መፍጠር ነው ታርጌት። that should be taken into consideration አይደለ? ግሮዝ ታርጌት ነው ሁሌም ሊኖር የሚገባው ማያልቅ ግሮዝ ታርጌት ማለት ነው። የስታርታፕ መስራቾቹ ላይ መሟላት ያለበት ነገር አለ። አንድ ስታርታፕ መስርተህ ስትሄድ ከዛ ስታርታፕ ላይ ያንን ስታርታፕ የሆነ ቦታ ለማድረስ ብቃት አለ ብሎ መታሰብ እንዴት ነው ሜጀር የሚደረገው? ያ
እንደዚህ አይነት ሪኳየርመንት የለም። የኢንዲቪጁዋሉ እንትን ላይክ ኩድ ቢ ፋርመርም ሊሆን ይችላል። አራተኛ ክፍልም ሁለተኛ ክፍልም ያቋረጠ ከሆነ ይሄ ኤዱኬሽናል እንትን የለውም፣ መለኪያ የለውም ነው አይደለም የሚለው እንትን ለማድረግ ብቸኛ አሁን እንደዚህ እንትን ላይ በተመለከተ ከቤኔፊቶች በተመለከተ ዴዚግኔትድ ለመሆን አትሊስት 25% እና ከዛ በላይ በፋውንደሩ መያዝ አለበት ይላል። ሶ ያ ሚኒመም ኮንዲሽን አለ፣ እሱ ማሟላት ይኖርባል ዴዚግኔትድ ለመሆን። ሶ ያ ከሌለ አትሆንም ማለት ነው። ኦልሬዲ ሸጠዋል ካምፓኒውን። ኤግዛክትሊ። ያ ግን እንትን ካለ ምንም ይሄ የኢንዲቪጁዋሉ ምን ይመስላል የሚለው የእንትን ኳሊፊኬሽን የለውም። እንደ አንድ ፕሮብሌም ግን ተደርጎ የተቀመጠው አክቱ ላይ አብዛኛው ኢትዮጵያ ውስጥ ያሉ ስታርታፕ ጀምሮ የማይሳካበት ምክንያት ስፔሻሊ የእኛን ኢትዮጵያ በግሎባል ስኬል ራንኩ ላይ ካየን አብዛኛው ምክንያት ወይም በዋናነት የተቀመጠው ፋውንደሮቹ ኤክስፒሪየንስ የላቸውም። ቢዝነስን ከሀ እስከ ፐ ለማድረስ የሚያበቃ የቢዝነስ እንዴት አድርጎ እንደሚሰራ አያውቁም። ሶ ጀስት ስታርታፕ በሚባል ነገር ብቻ ተጀምሮ በቃ ቢዝነሱን አብዛኛውን ጊዜያቸውን የሚያጠፉት ቢዝነሱን በማጎልበት ሳይሆን ራሳቸው ያንን ቢዝነስ ራን ለማድረግ በሚያስፈልጋቸው ትሬኒንግ በመውሰድ ምናምን የሚል ኢሹዎች ተነስተዋል። እና ምናልባት ያ እንደ አንድ እንትን ሊታይ ለምንድን ያልተፈለገው? ስታርታፑን የሚያቋቁም ሰው ይገባኛል ለብዙ ሰዎች ሊሚቲንግ ሊሆን ይችላል። ግን ደግሞ እሱ እንደ አንድ እንደ ችግር ተደርጎ ከተነሳ ምናልባት ችግሩን ቀደም ብሎ መቅረፍ አይቻልም ወይ? ችግሩ ስቲል አድረስ ይደረጋል። ፎር ኤግዛምፕል ዋን ኦፍ ዘ ዌይስ አድረስ የሚደረግበት ኢኮሲስተም ቢልደርን ኢንሴንቲቫይዝ ማድረግ ሰፖርት ማድረግ ምናምን ያስፈለገው ስታርታፑን ሰፖርት ኢንተርፕረነሩም ሊሆን ይችላል በቴክኒካሊም ፋይናንሻሊም ሰፖርት እንዲያደርጉት ነው። ራይት ሶ ዛትስ ዘ ፐርፐዝ ኦፍ ቤዚካሊ እዛ ጋ ያሉበት ፐርፐዝ ያ መንግስት ኢንሴንቲቫይዝ የሚያደርጋቸው ብቸኛ ይሄንን ሰው እርዱት ብሏቸው ነው። ሶ እንዳልኩ አሁን በተለያዩ ቢዝነስ ዴቨሎፕመንት ሊሆን ይችላል ሌጋል ሰርቪስስ በተለያዩ አይነት እንትን ሰፖርት ሊያደርጓቸው ይገባል የሚል እንትን አለ ኢኮሲስተም ቢልደሮች ማለት ነው። ሶ ዛትስ ዋን ኦፍ ሚንስ እንትን የምታደርግበት ሰፖርት የምታደርግበት ይሄንን ወይ ደግሞ ይሄንን ቴክኒካል ጋፕ ፊልም የምታደርግበት ማለት ነው። ሌላኛው ሁለተኛ ፊልም የሚያደርግበት እንትን ኤክስፓቶችን የማምጫ መንገዶችን አሁን አዲስ ወይ ፈጥሯል ስታርታፕ እንትኑ ኤክስፓት ምን ነው ይሄ ፎሬን ሰራተኞችን ኢትዮጵያ ውስጥ መቅጠር አሁን ቀላል አይደለም ለኤኒ ቢዝነስ ዜር አር ሎት ኦፍ ሪኳየርመንትስ ማሟላት ያለብህ ምናምን እና ሃርድ ነው። አሁን ግን የውጭ ዜጋ ስታርታፕ ጋር አብሮ ሊሰራ የፈለገ ኩድ ቢ ኮፋውንደር ሊሆን ይችላል ምናምን ከሆነ የ3 ዓመት የመኖሪያ ፍቃድ ተሰጥቶት ቅጥር ደሞዝ ካለው ከቅጥሩ ላይ ምንም አይነት እንትን ሳይቆረጥበት ኢንካም ታክስ ሳይቆረጥበት ይሄ ሳላሪ ፔሮል ታክስ ማለት ነው ኢትዮጵያ ውስጥ መጥቶ አብሮ እንዲሰራ ይፈቀድለታል ማለት which means ኢንሴንቲቫይዝ እየተደረግክ ነው ማለት አብሮ ኖሌጅ ሼር የሚያደርግህ የሆነ ኢንተርፕረነር አብሮ ኮፋውንድ እንዲያደርግልህ ወይ ደግሞ እንድትቀጥረው ፕላትፎርም እየተመቻቸ ነው ማለት ነው። ሶ በደንዛ አይነት መልኩ ጋፑ ፊል ሊደረግ ተሞክሯል። ግን ይሄ ኢንትሪውን ብሎክ በማድረግ ለሆኑ ሰዎች ብሎክ በማድረግ ግን አይሆንም ያ የሚመጣው ራይት። ምክንያቱም እንዳልኩ ላይክ ዲፍረንት ሰዎች ዲፍረንት ሌቭል ላይ ያሉ ኢን ዘር ኦውን ዌይ ኢኖቬቲቭ ሊሆኑ ይችላሉ። ሶ ዩ ካንት ብሎክ ዛት ያ ነው ዋናው እንትኑ። ኦኬ አይ ሲ አይ ዋንት ቱ ቶክ አባውት ፋንዲንግ ኦኬ ወደዛ እንደ አሁን የተለያዩ ፈንዲንግ ሜካኒዝሞች ተቀምጠዋል። ግራንት አለ ገቨርንመንት መንግስት ደግሞ የሆነ እንደ ዋስትና ብድር የሚያመቻችበት ሁኔታዎች አሉ። የተለያዩ ነገሮች አሉና እነዚህ ነገሮች እንዴት ነው አሎኬት የሚደረጉት? አንድ ስክሪኒንግ ሜካኒዝሙ ስታርታፕ ሆኖ መግባት ዴዚግኔት መደረግ ነው። ኦኬ የተሰየመው ወይም ደግሞ ዴዚግኔት የተደረገው ስታርታፕ እንዳለ እነዛን ነገሮች ያገኛሉ ወይ? ምንድነው ፊልተሪንግ ሜካኒዝሙ የሚሆነው? ከፈንዲንግ አንጻር ብዙ እንትኖች አሉ። አንተም አምሹር ታችሁታል የተለያዩ ሚንስ ኦፍ ፈንዲንግ አለ። አንደኛው የስታርታፕ ግራንቱ ነው። ስታርታፕ ግራንቱን ኦፕሬት የሚያደርገው ራን የሚያደርገው ሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ ነው። ኦፍኮርስ ሚኒስትሪ ኦፍ ፋይናንስ ደግሞ ሞር ኦቨርሲ ያደርገዋል እንዴት ማኔጅ መደረግ አለበት ምናምን የሚለው ይሄ ፈንድ ይሄ ግራንት ከየት ነው የመጣው? አንደኛ የሆነ ያህል የመንግስት በጀት አሎኬት ሊያደርግለት ይችላል ሚኒስትሪ ኦፍ ፋይናንስ ማለት ነው። በየአመቱ በጀት አሎኬት ሊያደርግ ይችላል ለስታርታፖች የሆነ እንትን ማለት ነው። ሁለተኛ ኩድ ቢ ዴቨሎፕመንት ፓርትነሮች ምናምን በተመለከተ እነሱ ደግሞ የራሳቸው የሆነ እንትን ሊኖራቸው ይችላል
ኮንትሪቢዩሽን ወደ ፈንድ ወደ ግራንቱ ኮንትሪቢዩት ሊያደርጉ ይችላል። ዘ ኦንሊ እንትን ኦፍ ኮርስ ይሄ የሆነ ያህል ቻናል ቅድም ያልከውን አሁን ዝም ብሎ አሁን ባለው ሲስተም ግራንቶች ፍሎ የሚያደርጉት ሆኤቨር ላለው አክሰለሬተር ወይ ኢንኩቤተር ምናምን ሊሆን ይችላል። አሁን ግን ሞር የሆነ ሴንትራላይዝድ የሆነ የግራንት ሲስተም የመፍጠር አይነት ቴንደንሲ አለው። ምክንያቱም መንግስት ኮንትሮል የሚያደርገው የግራንት ሲስተም ካለ እንደ አንድ ዴቨሎፕመንት ፓርቲ የሆንቱ ቻናል ስሩ ዛን ዳይሬክትሊ ከእያንዳንዱ ኢንኩቤተር ጋር እንትን ከምታደረግ ከዛ ግን ይሄ ግራንት ሲስተም አርሊ ስቴጅ የሆኑ ስታርታፖችን ሰፖርት ለማድረግ ነው እና በተለያዩ ሪዝኖች ልክ አሁን ላይ ግራንት እንደሚወጡት ማለት ነው በተለያዩ እንትኖች ሊያወጣ ይችላል በየአመቱ ወይ ደግሞ በአመት ውስጥ የሆነ ጊዜ የሆኑ ለምሳሌ አግቴክ ነው በዚህ ሳምንት ተብሎ የአግቴክ ምናምን ሊያወጣ ይችላል መንግስት እንደ ፍላጎቱ ማለት ነው። ወይ ደግሞ እንዳገኘው ፈንዲንግ እንትን ወይ ሄልዝ ቴክ ላይ ሊሆን ይችላል የሆነ ሰዓት የሚያወጣው ደግሞ ሶ በዛ መሰረት አፕላይ ታደርጋለህ ስታርታፕ። ስለዚህ አግቴክ ላይ ያለ ሄልዝ ቴክ ላይ ገብቶ አፕላይ ያደርግም ማለት ፎር ዜም ሪዝን አሁን ሶ የተለያዩ እንትኖች ግራንት ሲስተሞች ይኖሩታል። እነዛን እንትን ሲያደርግ አፕላይ አድርገህ ልክ የግዴታ ስታርታፕ ሆንክ ማለት ተሰጠህ ማለት አይደለም። ዩ ስቲል ኒድ ቱ አፕላይ ግን እዛ ውስጥ ታደረግ ደግሞ ለዛ ግን ግራንት ኤሊጂብል ለመሆን የመጀመሪያው ሪኳየርመንት ግን በመጀመሪያ ዴዚግኔትድ መሆን መቻል አለብን ራይት። ዳዝሚን ግን ኤቭሪ ዴዚግኔትድ ስታርታፕ ያገኘዋል ደግሞ ማለት ደግሞ አይደለም ራይት። ቴብሉ ላይ ለመቀመጥ በመጀመሪያ ኮምፒቲንግ ቴብሉ ላይ ለመቀመጥ ግን ዩ ኒድ ቱ ሃቭ ዛት ዴዚግኔሽን ማለት ነው። ዘን ዋንስ ኮምፒት ካረክ በኋላ ታሸንፋለህ። ካሸነፍኩ አንደኛው አሁን ሌላኛው እንትን ደግሞ ዊሲ አንድ አይነት ስታርታፖች ሁሌም ጌቲንግ ግራንትስ አለ። ያንን አቮይድ ለማድረግ በአንድ አመት ውስጥ ሲሚላር እንትን ላይ ከአንዴ በላይ መሳተፍ አይችልም አንድ ስታርታፕ። ሶ ያም ሊሚቴሽን ይኖርበታል ማለት ነው። የሆነ ያህል አርቢትራሪ ይመስላል ማለት እንዴት አድርገህ ሊሚት ታደርገዋለህ ራይት። ለምሳሌ አሁን በዚህ ወር የ25 ሺህ ሆኖ በሚመጣው የ100 ሺህ ቢሆን ሪግሬት ታደርገዋለህ 25 ሺህ ራይት ላይክ how do you እንትን እንዴት ነው አንዴ የሚለው መለኪያ I didn't find it ሳይንቲፊክ ሜትሪክስ አይደለም አንድ የሚል መለኪያ ዛት ሌላ ኮመንት አሁን የነበረ እሱ ነበረ። ሌላኛው ፎሬን ስታርታፕ ከሆንክ አሁን ለዚህ ግራንት ኤሊጂብል አይደለህም ሚኒንግ ኤኒ ፎሬን ኮፋውንደር አብሮህ ካለ ማለት ነው ወይ ደግሞ ሙሉ በሙሉ ፎሬን ስታርታፕ ኦውንድ ባይ ፎሬን ኢንተርፕረነር ከሆንክም ኤሊጂብል አትሆንም ለዚህ እንትን ማለት ነው። ሶ ይሄ እንዳለ ሆኖ ግን አለው የሆነ ያህል ሰፖርት አርሊ ስቴጅ ስታርታፖችን ሰፖርት የሚደረጉበት ሲስተም ነው ይሄ ፈንድ ማለት ነው። ወደ ሌላው ስኪም ሳንሄድ ግራንት ላይ ለምሳሌ አንዳንድ ግራንቶች ሲሰጡ ስፔሻሊ ከውጭ የሚመጡ ግራንቶች የራሳቸው የሆነ አጀንዳ ይዘው ነው የሚመጡት እና አብዛኛው ጊዜ እኛም የታዘብነው ነገር ምንድን ነው ስታርታፖቹ እንደ ስታርታፕ የያዙት ቢዝነስ ላይ ከመስራት ግራንት ሰጪው ምን እንደሚፈልግ የእሱን ፖሊሲ አጀንዳ ብለው ወደዛ ቴለር የማድረግ እንትን አላችሁ እና ሁሌ በቃ ልክ ቅድም እንዳልከው አንድ አይነት ድርጅት ዝም ብሎ ግራንት እያነሳ የሆነ ሪፖርት እየተጻፈ በስታርታፕ ስም ዝም ብሎ የሚቀጥሉ ድርጅቶች አሉ። በጣም ብዙ ብሮች በግራንት ተሰጡ ምናምን ተብለን እንሰማለን ግን ምንም የሚወጣ ስታርታፕ የለም። ይህንንስ በምን መልኩ ነው ሊቀረፍ የሚቻለው? ምክንያቱም አይ ፊል ላይክ ኢቭን እነበረከት ራሱ ከውጭ ያለ ድርጅት አፕላይ አድርገው ሄደው እዛ ፈንድ አገኝተው ግን እዚህ እነሱን ሰፖርት ማድረግ የሚችል የገንዘብ አቅም አለ ብዬ አስባለሁ ኢቭን በግራንት ሲሪስ ምናምን የሚለው ጋር ሳንደርስ ማለት ነው። እና ያንን ነገርስ እንዴት ነው የምንቀርፈው? ምንድን ነው የታሰበው ስለ እንደዚህ አይነት ነገር? አለበለዚያ ዝም ብሎ ግራንት ይመጣል ለሆነ ስታርታፕ ይወጣል ሪፖርት ይጻፋል ድርጅቱም አያድግም አገሪቷ ኢኮሲስተሙም በቃ አሁን እንዳለ ይሆናል ማለት ነው። ምንድን ነው ይህን አድሬስ ለማድረግ የታሰበው? ዛት በጣም ጥሩ ጥያቄ ራይት ላይክ ሶ አንዱ ኦልዞ አርቢትራሪ ነው ብዬ ባስብም አንዱ ሚንስ አንዴ ብቻ ነው የምትወዳደረው በዚህ አመት ላለ እንትን ናት ኦንሊ አንዴ ባቻ በአንድ ድርጅት ሌላ ሁለተኛ ድርጅት ቢኖርህ ራሱ 25% እና ከዛ በላይ ካለ በዛኛውም ድርጅት መወዳደር አይችልም ከዛ በኋላ ሶ ሊሚትስ የሆነ ያህል እንትን ነው ብሎክ ያደርጋል። ግን የሆነ ያህል እንትን ቢደረግ የሚሉ we can suggest solutions እንዴት አድርገን እንጂ አይዲያውን I think we can get it። ሁለተኛው አሁን እንዳለው ስታርታፕ ሆነ ሁሌም አትቀጥልም
ስታርታፕ እንትኑ ዴዚግኔሽኑ የሚሰራበት ዊንዶ አለው። ከዛ በኋላ ዩ ግራጁዌት ዘላለም ከስታርታፖቹ የበለጠ አይ ቲንክ ስታርታፕ ቢልደሮች ይመስለኛል በዚህ ላይ ሞር አድቫንቴጅ የሚያገኙት ላይክ ን ፕሮዲውስ ስታርታፖች በየአመቱ እና ፊድ ኦን ደ ግራንት አሁንም ማለት እነሱ አሁን ሊሚቴሽን አይኖርባቸውም። ምክንያቱም ላይክ ቤዚካሊ ስታርታፑ ግሮዝ እንትን ስለሆነ የሆነ ሰዓት አድጓል የሚል እንትን ነው። ኢኮሲስተም ቢልደር ግን ሁሌም ኢኮሲስተም ቢልደር ነው፣ ግራጁዌት የሚያደርግ እንትን አይደለም። በ5 ዓመት አንዴ ላይሰንሱን ያድሳል ኢኮሲስተም ቢልደር። ግን ዳዝሚን 20 ጊዜ ከማደስ ግን አይከለከልም ማለት ነው። ስታርታፕ ግን ከ4 ጊዜ በላይ ማደስ አይችልም። በየ2 ዓመቱ ነው። በዛ ኢኮሲስተም ውስጥ ለምሳሌ በ5 ዓመት ውስጥ አትሊስት የሆነ ኃይል ስታርታፕ አትሊስት ሲሪስ ኤ ኦር አትሊስት ፕሪሲድ ማድረስ አለብህ ተብሎ እንደ መለኪያ ተቀምጦ ያንን ካላሟላ ምንድነው እየሰራ ያለው? those are definitely the exact things አሁን ይሄ ኖርማሊ በሌጋል ሃይራርኪ ስትራክቸር ላይ ፕሮክላሜሽን ማለት ዘ ሃይስት እንትን ነው። ከህገ መንግስት ቀጥሎ የምንጠቅሰው እንትን ነው። doesn't mean ሁሉንም ነገር ዲል ያደርጋል ማለት አይደለም። ብዙ ዲቴሎች ለሬጉሌሽን እና ለዳይሬክቲቭ ነው የተተውት። ስቲል አሁን ይሄ ፕሮክላሜሽን ፓርላማ ሲያወጣ ጊዜ በዚህ ጉዳዮች ላይ እንዳለ ሚንት ዳይሬክቲቭ ያወጣል። በዚህ ጉዳዮች ላይ ናሽናል ባንክ which is for example ጋራንቲ ስኪሙ ጋር በተያያዘ ምናምን ብሎ እንትን ያደርጋል ማለት ነው። ዴሊጌት ያደርጋል የሆኑ ፓወሮችን። ሶ በዛ መሰረት አሁን ያልኩ እንትን አሁን አብዛኛዎቹ እኮ ጀነራል ናቸው ስናወራቸው ራሱ አይደል ላይክ በጣም እንትን መደረግ አለበት፣ መበተን አለበት። እያንዳንዱ የሚበትኑ ዳይሬክቲቮች ገና ድራፍት አልተጀመረም። ሶ ገና ኢምፕሊሜንቴሽን ስንመጣ ብዙ እንትን ይጠበቃል። ገና አሁን ነገ ፓርላማ ገባ ማለት ራሱ እንደገና አሁን ነገ ከነገ ወዲያ በቃ ስታርታፕ ኢኮሲስተም አሁን ሬዲ ነው ማለት አይደለም። ብዙ እንትኖች ግራውንድ ወርኮች ስቲል ይቀርታል። ሶ ዋን ኦፍ ዘ ቲንግስ ምን ልልህ ነው አሁን ኮሚቴው ሲያይ ጊዜ ምንድን ነው የሚያየው? ራይት ዩ ካንት ሌት ዝም ብሎ እንደፈለገ ጃጅመንቱን አተውለትም አይደለ? በምን አይነት ጋይድላይን ነው የሚያየው? ምንድን ነው መለኪያው? እድሳት ሲመጣ ጊዜ በምን አይነት መለኪያዎች ነው እድሳት ላይ የሚታየው? ሶ እድሳት ላይ አንደኛው አሁን ሞኒተር ኢቫሉዌሽን አለ በየጊዜው የሚደረግ ሲያገኛቸው የነበሩ ኢንሴንቲቮች ቤኔፊቶችን በአግባቡ ተጠቅሟቸዋል ወይ፣ ለተባለው ዓላማ ተጠቅሟቸዋል፣ ኢፌክቲቭ ነበር ወይ ምናምን የሚሉ ነገሮች ሁሉ ይታያሉ። ኦፍ ኮርስ ዲቴሉ እንዳለ እንትን የሚታይ ሆኖ ግን ዴፊኒትሊ ግዴታ ነው። የሚያስገድዳቸው ነገር አለ ቢልደሮችን የግዴታ ሬጂስተር እንዲያደርጉ። እኔ አሁን ለምሳሌ ስታርታፕ ነኝ ማለት እችላለሁ አዝሎንገዝ ጥቅሞቹን እስካላገኘው እና በነዛ ላይ እስካልተንቀሳቀስኩ ከናይ ሴ ዘ ሴም ቲንግ ቢልደር ነኝ ብዬ ናት ጌት ላይሰንስስ ምናምን የመንግስትን ጥቅም አላገኝም፣ ግን አውትሳይድ ዳት ያለውን ኦርዲናሪ ቢዝነስ በጠቀም እችላለሁ። አሁንም ወይም ኦልሬዲ ኤግዚስት የሚያደርገውን የግራንት ሜካኒዝም መንግስት ኮንትሮል ለማድረግ ፍላጎት አለው በፕሮክላሜሽኑ መሰረት ወይስ this is just a separate thing ማለት ነው? this is totally separate thing. so ይሄ more of አሁን ያለው ኢኮሲስተም ላይ የሆነ ፊልተር የሆነ ሲስተም ለመፍጠር ዲዛይን የተደረገ እንጂ አሁን ያለውን ገሎ አዲስ ኢንቫይሮንመንት የመፍጠር አቴምፕት አይደለም። ስለዚህ አሁን ያሉት እንዳሉ ይቀጥላሉ። ከዛ ውስጥ ግን ፊልተር ይደረጋሉ የሆኑት ፎር ኤክስትራ ቤኔፊትስ ማለት ነው። ኢኮሲስተም ቢልደሮችም ግማሹ ኢንኩቤተር ነኝ ብሎ ሊቀጥል ይችላል። ግን ኢኮሲስተም ቢልደር የሚል ላይሰንስ ግን አይሰጠውም ወይም ሰርቲፊኬት አይሰጠውም። ኢኮሲስተም ቢልደር ሰርቲፊኬት እንዲሰጠው በፖርታሉ አልፎ በሚንት ላይሰንስ ሊደረግ ይባላል። ከዛ ያንን ሲያገኝ ደግሞ ዲፍረንት ቤኔፊቶች ታክስ ከስተም ምናምን ያልናቸውን ቤኔፊቶች ያገኛል ማለት ነው። ሶ ያ ዩ ካን ዴፊኒትሊ ኮንቲኒው አስ ኢኮሲስተም ቢልደር ዊዛውት ዴዚግኔሽን ማለት ነው። ግራንቱ ለስታርታፖች ብቻ ነው ወይስ does it also go for ኢንፍራስትራክቸር ለመገንባት ምናምን? you mean for the ecosystem builders? ለኢኮሲስተም ቢልደሮቹ ኔሴሰርሊ ለኢንኩቤተር አክሰለሬተሮች ብቻ ሳይሆን ለምሳሌ ዩኒቨርሲቲዎችም እንዳልካቸው ላይብራሪስ ምናምን ቴክኒክና ሙያ ምናምን ጀነራል ኢኮኖሚክ ኢንቨስትመንት ስታርታፕ ግራንቱ ራሱ ቀጥታ ለነሱ አይገባም፣ ግን it could be channeled through them ለራሳቸው ቤኔፊት ሳይሆን አሁን አንዳንዱ ግራንት ኦፍ ግራንት ይሆናል ማለት ነው። እንትኑ ሚንት እንደ ግራንት ኦፍ ግራንት ላይ ያገለግል ይችላል ማለት ሚኒንግ ግራንቱን የሚሰጠው እነዛ እንደገና መልሰው የራሳቸውን የሆነ ያህል አድሚኒስትሬቲቭ ፊ ከት አድርገውበት ያም እንደገና አሁን ዋትስ ፊ የሚለው ነገር ራሱ ገና በዳይሬክቲቭ የሚወሰኑ ነገሮች ናቸው። ምን ያህል ከት ማድረግ አለባቸው የሚለው ግን ሊሚቴሽን ይኖርበታል ፎር ሹር። ከዛ በኋላ ቀሪውን እንዲያስተላልፉ እነሱ ደግሞ ማለት ነው። ምክንያቱም ሁሉንም ሚንት ቻናል አድርጎትም አይችለውም። ማኔጅ ማድረግም ይከብዳል። ክልል ላይ ማድረግ ይከብደው ይሆናል። ዩኒቨርሲቲዎች ውስጥ ላሉ ለምሳሌ አይዲያዎች ምናምን እንደነሱ ምናምን
በዛ መልኩ ቻናል ላይ በእነሱ በኩል ቻናል ላይ ያደርገው ይችላል፣ ግን ለራሳቸው ግን አይሰጥም። ኦኬ ስፔሲፊክ ኢንዱስትሪዎች አሉ ስፔሻላይዝ መደረግ የሚፈለግባቸው የሌሎች ሀገሮችን ዌስተርን ሀገሮችን ነው ለማየት የሞከርኩት ከስታርታፕ ጋር የተያያዘ ነገር ሲያወጡ ለምሳሌ ኔክስት ሪቮሉሽን አለም ላይ የሚመጣው ኤአይ ላይ ነው ብሎ ካሰቡ ክሪኤት ኢንሴንቲቭስ ኤንድ ፋንድስ ምናምን እዛ ላይ ለዛ ስታርታፕ ላይ ለመስራት የሚፈልጉ ሰዎችን ምናምንና እኛ ጋም እንደዚህ አይነት ስፔሲፊክ ዳይሬክሽን የምንሄድበት አለ ወይስ ጀነራል ዳይሬክሽን ነው እየወሰደ? I tell you that would have been a wonderful idea to እንደዛ አይነት ሰብ እንደገና መፍጠር፣ ግን we don't have that አሁን ባለንበት just አንድ ካታጎሪ ነው ያለው ቴክና ቴክኖሎጂ የሆነ ምናምን የሚለውን አሟልተ እስካለፍክ ድረስ ከዛ በኋላ ግን ይሄ አሁን ቻናል ሊደረግ የሚችለው ለምሳሌ ግራንቱ እንዳልኩ በዲፈረንት ሰዓት የሚመጡት ግራንቶች ዲፈረንት አጀንዳ ሊኖራቸው ይችላል። one of the agenda could be driven by this ወዴት እንምራው የሚለውን በዳይቭ የሚያደርገው ኤግዛክትሊ እንደዛ ሊደረግ ይችላል። እንደ ህግ ግን እንደ ፕሮክላሜሽን ሌቭል ላይ ግን ምንም እንደዚህ አይነት ዲስቲንክሽን የላቸው። ከዛ በተጨማሪ ሚንት ከሌሎች የመንግስት ቢሮዎች ጋር አይ ቲንክ ሊጋል ነገሮች ጋር ስንመጣ መመስረቻው ላይ ስታርታፕ አይ ቲንክ መጀመሪያ መስርተ ነው የምንሄደው አይደል? ሶ ከሌሎች ቢሮዎች ጋር ያላቸው ሪሌሽንሺፕ እንዴት ነው? ለስታርታፖች የተለየ ስፔሻል ነገሮች ይደረግላቸዋል ኢዝ ኦፍ ቢዝነስን ለማቅለል ማለት ነው። ለምሳሌ መመስረት ላይ ሚኒስትሪ ኦፍ ሬቨኒው መሄድ አለባቸው፣ ሚኒስትሪ ኦፍ ትሬድ መሄድ አለባቸው። ሶ እነዚህ እንዴት ነው አንድ ላይ እንዲሰሩ የሚደረገው? በዚህ ዋን ቲንግ ቢኖር ጥሩ የሚሆነው አሁን የኢንቨስትመንት ኮሚሽን አምናሹር ፋሚሊያር ከሆናችሁ በኢንቨስትመንት ህግ ፎሬን ኢንቨስተሮች ሲንግል ዊንዶ የሚባል ሲስተም አላቸው። አንድ ፎሬን ኢንቨስተር ይዘህ ስትሄድ ጊዜ ኮመርሻል ሬጅስትሬሽንህን ቲንህን ሁሉንም የሚሰጠው ኢንቨስትመንት ኮሚሽን ነው። ገቢዎች አትሄድም ለቲን፣ ንግድ ሚኒስቴር አትሄድም ለን ያ ሲስተም የለም። ነገር ግን አሁን አንድ እንትን ሬጉላቶሪ ሳንድ ቦክስ የሚባል አለ አይታችሁት ከሆነ ሬጉላቶሪ ሳንድ ቦክስ ቤዚካሊ አላማው without even going to any of the እንትን አዲስ አይዲያ እንትን ይሄ ቴስት ማድረጊያ ፕላትፎርም ከፈለክ ሬጉላቶሪ ሳንድ ቦክስ ሊያዘጋጅ ይችላል። አሁን ሚንት that is nice so ያ that's አሁን አንድ እንትን የግዴታ ድርጅት ማቋቋም ምናምን አይጠበቅብህ ይሆናል ማለት ነው። ፌሊየር ስታተሱንም ስታስበው ስታርታፕ 80% ነው ፌሊየር ማድረግ ቻንስ እያለ ቢዝነስ ላይሰንስ ማውጣት ከባድ ነው። so ያንን ፕላትፎርም ሊያዘጋጅልህ ይችላል። ሁለተኛ አሁን ይሄ ሌላኛው ከኮምፒተንሲ ጋር በተያያዘ የኮምፒተንሲ ሪኳየርመንቶች ሊነሱልህ ይችላሉ። ሶ የኮምፒተንሲ እንትን ማለት ለምሳሌ የተለያዩ ሴክተሮች ሬጉሌተር ናቸው። አሁን ፋይናንስ እና ፋይናንስ ሪሌትድ የሆነ እንትን ናሽናል ባንክ ሬጉሌት ያደርጋል። ንግድ ሚኒስቴር አይደለም ላይሰንስ ላይ የምታወጣው ልክ እንደ ኮንሰልቲንግ ማለት ነው። ሄልዝ ሪሌትድ የሆነ እንትን ሲሆን ሚኒስትሪ ኦፍ ሄልዝ ይኖራል። ፉድ ሪሌትድ ሲሆን ፉድ ኤንድ ድረግ ኦቶሪቲ ይኖራል። ወይ ፋርማሲቲካል ከሆነ ፉድ ኤንድ ድረግ ኦቶሪቲ። እዚህ ከነሱ የሆነ ላይሰንስ ማውጣት አለ። ኮምፒተንሲ ሁሌም ቢሆን ያስፈልጋል። ሶ ያንን እንትን ኦፍ ኮርስ ከምግብና ከመድኃኒት ውጪ which is human health ጋር ያለ እንትን ስለሆነ ሌሎቹ ላይ ግን ያሉት እንትኖች ሊነሱልህ ይችላሉ። ሶ እንደ ስታርታፕ ኮምፒተንሲ እንትኑ ትትቶልህ መተው ሳይሆን የሆነ በረጅም ሰዓት ፉልፊል እንድታደርገው ተደርጎልህ ሊተውልህ ይችላል ማለት ነው። which means you jump in ላይሰንስ አውጥተህ እንትን ታደርጋለህ ማለት ነው። so those are the kind of things በጣም አሪፍ ነው። አብዛኛው ስታርታፕ የሆነ ስፔሻሊ አዲስ ሀሳብ ከሆነ አገሪቱ ውስጥ ፖሊሲ ያልወጣለት ሀሳቦች ከሆኑ ምናምን ኢምፕሊመንት ማድረግ ከባድ ነው። ኦር ፉልፊል ማድረግ ያለብህ እንትኖች በጣም ብዙ ብር ሊጠይቁ ይችላሉ። ወይ ምንድነው ቦርድ ሜምበሮች እንደዚህ መሆን አለባቸው ምናምን የሚሉ ነገሮች አሉና አብዛኛውን ነገር ቴስት ለማድረግ I think it's really nice thing። በጣም አሪፍ ነገር ነው። ሶ ወደ ጥቅሞቹ እንሂድ። ወደ ዋናው ሶ ምንድን ናቸው የስታርታፕ ጥቅሞች? ታክስ ካለመክፈል ውጭ ሶ ለግራንቱ ኤሊጂብል ትሆናለህ። ዛትስ ዋን ቲንግ አይደለ? ሁለተኛ የዜሮ ናሽናል ክሬዲት ስኪም አለ which is በናሽናል ባንክ ውስጥ እንትን ሚል ሱፐርቫይዝ ናሽናል ባንክ ሱፐርቫይዝ የሚያደርገው ስኪም አለ። ይሄ ደግሞ ሞር አክሰስ ቱ ፋይናንስን ፕሮቫይድ ከማድረግ አንጻር አሁን ያለው ፋይናንሻል ሲስተምን ታውቁታላችሁ ራይት? ላይክ ቤዚካሊ ሃይ እንትን ነው ሰርቭ የሚያደርገው። ስታርታፕን ሰርቭ የሚያደርግ ፋይናንሻል ኢንስቲትዩሽን የለንም። ሞስትሊ ብሌም አታረጋቸውም ኦፍ ኮርስ ያለውም ሲስተም ያንን እንዲያደርጉ ኢንከሬጅ ስለማያደርጋቸው ማለት ነው።
ዲፎልት ሪስክ ሀይ ስለሆነ ሪስኩ ሀይ ስለሆነ ያንን ሪስክ ሚቲጌት የሚያደርግ እንትን ነው የክሬዲት ስኪሙ ማለት ነው። ቤዚካሊ በናሽናል ባንክ ውስጥ የሚቋቋመው ይሄ ስኪም ጋራንቲ ስኪም ነው። ክሬዲት ጋራንቲ ስኪም ማለት ነው። ቤዚካሊ አሁን ሌትስ ሴይ አዋሽ ባንክ ለአንተ ስታርታፕ ከሆንክ አንተ ሄደህ አፕላይ ስታደርግ ጊዜ አንተን ሳይሆን የሚያየው ጋራንቲ ስኪም ስላለ ያለ በዛ መሰረት ለአንተ ፋይናንስ ሊያደርግህ ይችላል ማለት ነው። ባንክ ብድር ሊሰጥ ይችላል፣ ትከፍላለህ በሚል አሳምሽን ነው ኦፍኮርስ። ነገር ግን ዲፎልት ብታደርግ ባንኩ ሙሉ በሙሉ አንተ ላይ አይደለም ላይ እያደረገ ያለው ፓርት ኦፍ ኢት ይሄ ክሬዲት ጋራንቲ ስኪሙ እንትን ሰፖርት ያደርገዋል ማለት ነው። ያ ስኪም ስታብሊሽ ይደረጋል። ያም ከባንክ ሄደ ብድር እንድታገኝ ምናምን እንደ ስታርታፕ ይረዳሃል ማለት ነው። ዛስ ዋን ቱ ሜክ ኢት ክሊር የሆነ ክሬዲተሮች ይኖሩና መሀል ላይ ናሽናል ባንክ ሆኖ ከነሱ ጋር ፋሲሊቴት ያደርጋል። ኤግዛክትሊ ፋሲሊቴት ያደርጋል ሳይሆን አንተ እንደ ራስህ ነው አፕላይ የምታደርገው። ግን ዴዚግኔትድ ስታርታፕ ከሆንክ ለምሳሌ አሁን ዛሬ እኔ ሄጄ የሆነ ስታርታፕ አይዲያ ያለኝና አንዱን የኢትዮጵያ ባንክ ኦልሬዲ ኤግዚስት የሚያደርጉ ፋይናንሻል ኢንስቲትዩሽኖችን ሄጄ ብድር አበድሩኝ ብላ ያበድሩኝ። ምክንያቱም አይ ኒድ ቱ ሃቭ ሳም ፎርም ኦፍ ኮላተራል አይደል? ያ ኮላተራል ደግሞ ወይ ማይንቀሳቀስ ንብረት መሆን አለበት። የሚንቀሳቀስ ደግሞ የራሱ ህግ አለው፣ ግን ደግሞ ሃይ ሪስክ ነው ለባንኮቹ። ስለዚህ ላያበድሩኝ ይችላሉ። ሎጂካሊ የሰው ገንዘብ ስለያዙ ዴፊኒትሊ እንትናቸው ነው። በዚህ መሀል ምንድነው የሚያደርገው? አንተ ዴዚግኔትድ የሆንክ ስታርታፕ ከሆንክ የናሽናል ባንክ ክሬዲት ጋራንቲ ስኪሙ ይመጣና አይ ጋራንቲ የሱን ዲፎልት ቢያደርግ ነገ ባይከፍልህ አንተን ከኔ ይሸፈናል። እሱ ይከፍላል፣ መክፈል አለበት። ግን አትሊስት የሆነ ኳሊፊኬሽን ያለው ሰው ነው ራይት። ዴዚግኔትድ የሆነ ስታርታፕ ነህ አሁን ዩአርናት የሆነ ኤኒባዲ አይደለህም። ስለዚህ መክፈል አለበት፣ ይከፍላል። እንደው ባይከፍል ግን ያንተን ሪስክ እኔ ይዘልሃለሁ ብሎ ብሔራዊ ባንክ ደስታት ብሔራዊ ባንክ ውስጥ የሚያደርገው ይሄ ናሽናል ክሬዲት ጋራንቲ ስኪሙ ማለት ነው። ሱፐርቫይዝ የሚያደርገው ነው ናሽናል ባንክ እንጂ በሬጉሌሽን የሚቋቋም ነው። ከዛ እሱ ናሽናል ባንክ ራሱ ኢንሹር ያደርገዋል ማለት ነው። ስኪሙ ጋራንቲ ስኪሙ ኢንሹር ያደርገዋል። ብድሩን ባንኩ ያገኛል ማለት ነው። ከአንተም ይሁን ናሽናል ባንክ ግን ኬት ያገኘዋል? እኔም ካልከፈል እሱ ዲፍረንት ሶርሶች አሉት። አንደኛ የመንግስት ራሱ በጀት አሎኬት ያደርግበታል። ሁለተኛ ኦልሬዲ ባይዘ እንዲህ አይነት አሰራሮች አሁን በዶነሮች አሉ። በባንኮች በኩል ራሳቸው ዳይሬክትሊ ቻናል ሲያደርጉ ገጥሟቸው ከሆነ አምናሹር ይሄ በማቺንግ በምናምን እያደረጉ ባንኮች አብዛኛዎቹ ባንኮች ከስታርታፕ ለስሞል ቢዝነሶች የሚሰጧቸው ብድሮች በእንደዚህ አይነት አሬንጅመንት ውስጥ ያሉ ናቸው። ወይ የሆነው ዴቨሎፕመንት ኦርጋናይዜሽን መጥቶ ፋይናንስ አድርጓቸው ዲፎልት ቢያደርጉ ብሎ የሆነ ማቺንግ እንትን ያስቀምጣል እነሱ ጋር ማለት ነው። ያ ኦፍ ኮርስ ዲስክሎዝ አይደረግልህም። አትክፈል ማለት መሆንም የለበትም፣ መክፈልም አለብህ። በዚህ ሃይ ኮንሲኩዌንስም አለው። ባከፍል አሁን አንተ እንደዛ ሆነ ባትከፍል እዛ ለ10 ዓመት ያህል አትሳተፍም። ከዛ በኋላ ትልቅ ቤኔፊት ነው የምታጣው፣ ግን ባንኩን ጋራንቲ ለማድረግ ነው ማለት ነው ያ ሲስተም የተባለው። አለ አሁን ራሳቸው ዳይሬክትሊ ከባንኮች ጋር ዲል ያደርጉ ኦርጋናይዜሽን እነዛ ራሱ ወደዛ ፑል ገንዘባቸውን ሊያዞሩት ይችላሉ ማለት ራዘርዛን ባንኮቹ ጋር ዳይሬክትሊ ሄደው እንትን ከሚያደርጉ ዴቨሎፕመንት ኦርጋናይዜሽኖቹ ማለት ነው። በናሽናል ባንክ ያዛ ውስጥ ኮንትሪቢዩት ሊያደርጉ ይችላሉ። የተለያዩ ግራንቶች ሊኖሩ ይችላሉ፣ እዛ ውስጥ ፑል ይደረጋሉ። እዛ ራሱ ደግሞ ያ ስኪም ኢንቨስት ያደርጋል። ሁሉም ያ ብር አሁን አንተ ዲፎልት እስክታደረግ ድረስ አካውንት ውስጥ ነው ያለው አይደል? የናሽናል ባንክ አካውንት ውስጥ ነው ያለው። ስለዚህ ያንቀሳቅሷል። እሱ ኢንቨስት ያደረገው ራሱ ኢንቨስትመንቱ ራሱ ሪተርን ይኖረዋል ማለት ነው። እንደዛ ያደረገ ሞር ትልቅ የሆነ ፈንድ ይሆናል ማለት ነው። አዘይንድ ልክ እንደ ኢንሹራንስ ስኪም ነው ማለት ነው። ናይስ። የስኪሙን መጠቀም ትችላለህ ሎን ለማግኘት። አንድ ጥቅም እሱ አለ። ኤግዛክትሊ። ኦልራይት። ሌላ ጥቅሞች ሌላ ይሄ እንግዲህ ስፔሲፊካሊ ፋይናንሲንግ ጋር የተያዘ ነው። ሌላኛው በኤአይኤች የሚቋቋም ፈንድ ኦፍ ፈንድስ የሚባል አለ። ፈንድ ኦፍ ፈንድስ ዲፍረንት የሆነ ድርጅት ነው፣ ራሱን የቻለ ድርጅት እንደ ሼር ካምፓኒ የሚቋቋም የተለየ ሴፓሬት የሆነ ኢንቲቲ ነው። ግን ኤአይኤች ሼር ሆልደር ነው እዛ ውስጥ የሚሆነው። ህጉ የሚያስቀምጠው ማክሲመም 30% ብቻ ነው ኤአይኤች ሼር ሆልዲንግ የሚኖረው። ሌላው 70% በፕራይቬት ኢንቨስተሮች ነው ሊያዝ የሚችለው። ምናልባት ግን ፕራይቬቶቹ ኢንተረስት ካላሳዩ ሙሉ በሙሉ ኤአይኤች ሊይዘው ይችላል። ግን ይሄ ራሱን የቻለ ሼር ካምፓኒ ሆኖ ፐርፐዙ ለሚኒ ፈንዶች ፈንድ መልቀቅን እንትን ማድረግ ነው።
የኢንቨስተሮች ኢንቨስተር ነው ማለት ነው። ይሄም ደግሞ ለስታርታፖች ስፔሲፊካሊ ፋይናንስ የሚያደርግ ሲስተም ነው ማለት ነው። ኮድ ኢኩዊቲ ሊሆን ይችላል፣ ዴት ወይ ደግሞ ሜዘኒን ሊሆኑ ፕሮዳክቶች ሊሆን ይችላል። እንደ ማንኛውም ኢንቨስተር ስታርታፖች ላይ ግን ስፔሲፊካሊ ስታርታፕ ኢኮሲስተም ላይ ዴዚግኔትድ የሆኑ ስታርታፖች ላይ ኢንቨስት የሚያደርግ እንትን ይሆናል ማለት ነው። ስለዚህ ፈንድም አንድ ሚንስ ነው። ኦኬ ከዛ ታክስ ብሬኮች ይኖሩናል። ታክስ ብሬክ ይኖራል። ታክስ ብሬክ ለስታርታፖች 5 ዓመት ነው አሁን የ5 ዓመት የታክስ ብሬክ ይኖራቸዋል። ምን ምንድን ነው የማይከፍሉት ታክሶች? በዋነኝነት የኢንካም ታክስ ነው፣ ፕሮፊት ታክስ የምንለው ማለት ነው። ፕሮፊት ታክስ ማለት ድርጅቱ ቢያተርፍ አንላይክሊ ቢያተርፍ ያትርፉ እንትን ነው። አትርፎ ምናልባት ለሼር ሆልደርስ ዲቪደንድ ቢያከፋፍል which አንድ ቲንግ ምን ማለት ነው ያልኩት ላይክ ግሮዝ ላይ ታርጌት ያደረገ ድርጅት ያልኩት በዚህ በኩል ዲቪደንድ ከወሰደ ወጥቷል። ግን ላይ ዲቪደንድም ከወሰዱ ዲቪደንድ አሁን 10% ነው። አሁን ባለው የተሻሻለ ነው። እርግጥ አሁን ባለው 10% ነው። ያ ታክስ ሼር ሆልደሮች ላይ አይከፈልም። ለሼር ሆልደሮች ሙሉ ትርፋቸው ይደርሳቸዋል ማለት ነው። for the first 5 years ብቻ first 5 years since application ገና ሬጂስተር እንዳደረክ ጀመረ ማለት አይደለም። አንተ አፕላይ የምታደርግበትን ሰዓት አንተ መወሰን ትችላለህ። በአጠቃላይ ግን አፕሩቭ አንተ አፕላይ አድርገህ አፕሩቭ ከተደረገ በኋላ አፕላይ ካረክ አፕሩቭ ይደረጋል። አንድ ይሁን ዴዚግኔትድ ሆነሃል። ዴዚግኔትድ ኮንክ በኋላ ኤሊጂብል ነህ። ምንም እንትን የለውም። ግን መቼ ጀምር የሚለው ገና ዛሬ አሁን አንተ ገና አይዲዬሽን ላይ ያለ የ5 ዓመቱ ፔሪድ ኪክን ቢያደርግ ላይክ 2 ዓመት ምናምን ባከነ ማለት ነው። ምንም ፐርፐዝ የሌለው ኢንሴንቲቭ ሆነ ማለት ነው። ስለዚህ መቼ ጀምር የሚለውን መወሰን ከዛ ኤቭሪ 2 years ቼክ ታስደርጋለህ። ኤቭሪ 2 years ሪኒዌብል ነው የስታርታፕ ዴዚግኔሽን። ኤቭሪ 2 years ሪኒው የሚደረግ ነገር ነው። ሪኒው ሲደረግ ጊዜ ካንስል ሊደረግ ይችላል። ባይዘው ታይቶ ኢን ተርምስ ኦፍ የወሰድከውን ግራንት በትክክል ነው የምትጠቀመው። ሪፖርት በየፔሪዲክ ሪፖርቲንግ ይኖረዋል። አሁን ለሚንት የምታደርጋቸው እነዛን በትክክል ታደርጋለህ ወይ፣ ቡክስ ኦፍ አካውንት ትይዛለህ ወይ፣ አኪዩሬት ነው ወይ ምናምን የሚሉት ነገሮች ታይተው እንትን ካላለ ፊት ማታረክ ከሆነ 2 ዓመት በኋላ ሪኒው አይደረግም። በመሀልም ራሱ ሰስፔንድ ልትደረግና ሪቮክ ሊደረግ ይችላል ላይሰንስ። that's a possibility። ከዛ ግን 2 ዓመት ግን ምንም ፋንክሽኒንግ እያደረገ ሰው በየ2 ዓመቱ ቼክ ያደርጋል፣ ይታደሳል። 8 ዓመት ግን ዘካፕ ከ8 ዓመት በላይ ስታርታፕ ዴዚግኔትድ ሆነ ሊቆይ አይችልም ማለት ነው። ሁሌም ብለህ ስታርታፕ ነኝ እያልክ 8 ዓመት ከቆየ ሁሌም ስታርታፕ ነኝ እያልክ 8 ዓመት መቆየት አይችልም ማለት ነው። ዋን ቲንግ እዛ ጋር ቀደም አሁን ስታርታፕ እንትኑ ጋር ዋት ስታርታፕ የሚለው ጥያቄ ላይ አንድ እንትን ያልኩት የኛ ሀገር አሁን እንትን በፔሪድም ሊሚት ያደርገዋል ዴፊኒሽኑን። አንድ ስታርታፕ ለመባል ከተፈጠረ ጀምሮ 5 ዓመት ያልሞላው መሆን አለበት። 5 ዓመት የሞላው ድርጅት 5 ዓመትና ከዛ በላይ ያለፈው ድርጅት ከሆነ ስታርታፕ አጥቶ ዲስፓይት ኢኖቬቲቭ ነው ምናምን የሚሉትን ነገሮች ሁሉ አሟልተ ግን ከተመሰረተ 5 ዓመት ከሆነ እንትና ኤሊጂብል አይደለህም ማለት ነው ለዴዚግኔሽን። ግን ደግሞ ውስጥ ያለ ሰው 8 ዓመት ይቆያል እያልክ ነው። እዚህ ጋር ደግሞ which is a bit discrepancy ይታየኛል። ድርጅቶች አሁን ለምሳሌ 5 ዓመት የቆየ ድርጅት ከስሩ ሌላ ስታርታፕ ሊመሰርት አይችልም። ለምሳሌ ድርጅቱ እንደ ቢዝነስ ኦፕሬት እያደረገ ነው፣ ሌላ ላይሰንስ አውጥቶ በራሱ ድርጅቱ እንደ ድርጅት ዲስራፕቲቭ የሆነ የስታርታፕን ዴፊኒሽን የሚያሟሉ ግን ሰፓሬት ኢንቲቲ መሆን የሚችል አይዲያ ካለው ያንን እንደ ስታርታፕ ማስመዝገብ አይችልም። ትችላለህ። ያ ስፒን ኦፍ የምንለው ኮንሰፕት ማለት ነው አይደል? ላይክ ዲፈረንት ስፒን ኦፍ ከጉግልም ስፒን ኦፍ ይወጣል። የሆነ እንትን ሰራተኛ አንድ ሰራተኛ ኢኖቬቲቭ የሆነ ነገር ይዞ ቢመጣ you could take that out እንደ አንድ ኢንቲቲ ሴፓሬት እንትን ልታደርገው ትችላለህ። ሶ ቤዚካሊ ማን ኦን ያደርገዋል የሚለው እዝናት እንትን ማን ኦን ያደርገዋል የሚለው ቅድም ግራንት ስኪም ላይ 25% ፋውንደር መሆን አለበት ምናምን የሚለው አላማ ያገለግላል። ከዛ ውጭ ግን አዲስ አይዲያ አዲስ ቢዝነስ ከሆነ ሴፓሬትሊ ስታብሊሽ ልታደርገው ትችላለህ። ሪስትሪክት የሚያደርገ ነገር የለም። ኦኬ ሶ አሁን ስታርታፖች ይህን ሁሉ ጥቅም ያገኛሉ ምናምን ስንል ስታርታፖቹ መኖር አለባቸው። አክቹዋሊ ሶሉሽን ፕሮቫይድ የሚያደርጉ ዲስራፕት የሚያደርጉ ማርኬትን እና ቴክኖሎጂን ደግሞ የሚጠቀሙ ወይም በዛ ላይ ተመሰረቱ መሆን አለባቸው ካልን ድርጅቱ ብቻውን ምንም ለውጥ ላይ ያመጣ ይችላል። ስታርታፖች አሁንም አሉ ኢትዮጵያ ውስጥ በጣም ብዙ ስታርታፖች ወይ ሰው አይጠቀማቸውም ወይ ሰው እንዳለው ላይ አቅም
ኢቨን ታርጌት ማርኬታቸውን ሁላ ላያገኙ ይችላሉ ቢካዝ ኦፍ ማርኬቲንግ ኦር ቢካዝ ኦፍ ቴክኖሎጂ ራሱ ስለሌለ ምናምን ሊሆን ይችላል። ይህንን አክት ከማውጣት ውጪ ለምሳሌ ሌሎች ሴክተሮች ላይ ስታርታፖች ሰክሲድ እንዲያደርጉ የሚረዱ ኢንቫይሮንመንትን መፍጠር ለምሳሌ ቅድም እንዳልኩ ፊንቴክ ሳንድ ቦክሱን መፍጠር ምናምን አሁን ጥሩ ነገር ነው። ግን ሌሎች ሬጉሌሽኖች ላይ ለምሳሌ ሜቢ ኦንላይን ፔመንት ላይ ኤስክሮ ሰርቪስ የሆነ እንደዚህ አይነት ነገሮችን ማሟላት ወይም ዲጂታሊ ህብረተሰቡ መጠቀም ያለበትን ፋሲሊቲ እንዳለ የሚያሟላው ነገር ላይ መሰራት የለበትም ወይስ ምን ታስባለ? እሱ ኢንፍራስትራክቸር ዋይዝ ማለት ነው። አዎ ስፔሲፊካሊ ይሄ ኦፍኮርስ ላይክ የስታርታፑ እንትን ኢትስናት የሆነ ቅድም እንዳልኩ አይላንድ አይደለም የሚሆነው አለ ላይክ ያለ ኢንፍራስትራክቸር ላይ ያለ ሲስተም ላይ ነው ፕለጊን የሚያደርገው። ያ ሲስተም ከሌለ ይሄንንም ኦፕሬሽኑን አፌክት ያደርገዋል ራይት ላይክ ሰክሰሱንም አፌክት ያደርገዋል። የዚህ ምን አይነት ሰፖርት ሲስተሞች አሉ እንግዲህ አሁን ያልኩ እንትኖች አለ ኢኮሲስተም ቢልድ የሚያደርገውን ሰው ሰፖርት ማድረግ ጨምሮ አንተንም ፋይናንሻሊም ቴክኒካሊም ሰፖርት እስከ ማድረግ ድረስ የሚደርሱ እንትኖች አሉ። ስፔሲፊካሊ እንደ ፖሊሲ ደግሞ ፖሊሲ ድራይቭ አሁን ሚንት ይሄንን ፖሊሲ ድራይቭ እንዲያደርግ እንትን ተሰጥቶታል ማንዴት ተሰጥቶታል which means በየጊዜው የሚመጡ ለውጦች በየጊዜው የሚመጡ ቻሌንጆችን እያየ ጋፖችን ፊል የሚያደርግ ሮል ማለት ነው። ስለዚህ አክቲቭሊ ከዚህ በኋላ የሆነ ሪስፖንሲብል የሆነ ኦርጋን አለው ማለት ነው። እንዲህ አይነት እንትን የት ልሂድ ስትል ጊዜ የምትሄድበት ቦታ አለ ማለት ነው። ጋፕ ሲኖር ጊዜ የምትሄድበት ቦታ አለ ማለት ነው። ዛስ ዋን እንትን ዜሶ የናሽናል የዲጂታል ካውንስል አለ ደግሞ በፒኤም ኦፊስ ውስጥ ያለ መሰለኝ ለፒኤም ኦፊስ ሪፖርት የሚያደርግ የናሽናል ካውንስል ነገር እሱም አንድ ኦርጋናይዜሽን ነው በዚህ የስታርታፕ ጋርና ፖሊሲ ድራይቭ ከማድረግ አንጻር ያለ እንትን ማለት ነው። ስለዚህ በየጊዜው የሚመጡ እንትኖች በእንደዚህ አይነት መልኩ ታክል ሊደረጉ ይችላሉ። ማርኬት በመፍጠር ደረጃ ሞር ለስታርታፖች የተሰጠ አሳይመንት ይመስለኛል። እሱ አይ ምን ልል ነው መሰለ ለምሳሌ አሁን ከዚህ ቀደም ኢትዮጵያ ውስጥ ምንድነው በዲጂታል መልኩ ሰው አይደንቲፋይ ማድረግ ከባድ ነበር። የሆነ ሰርቪስ በዛ ላይ መስርቼ እሰራለሁ ብትል የቀበሌ መታወቂያ ሶርስ ኦፍ ትሩዝ አይደለም። ብዙ ሰው የቀበሌ መታወቂያ ሊኖሩ ይችላል ከአንድም በላይ። አዎ አሁን ከዛ ናሽናል አይዲ ሲመጣ ኤፒአይ ምናምን ኢነብል ሲያደርጉልህ ያንን ተጠቅመው ያንን ሰው አይደንቲፋይ ማድረግ ትችላለህ። ስለዚህ አዘ ስታርታፕ በዛ ላይ ተመስርተህ ሌሎች ነገሮች ልትሰራ ትችላለህ። ሲሚለርሊ ልክ ቴሌብር ሲመጣ በቴሌብር ፔመንት ኦንላይን ተቀብለ ቢዝነስን ልታሳልጥ ትችላለህ። ልክ እንደዚህ አይነት ነገሮች አሉ። ስታርታፖች ሀሳቡ ይኖራል፣ ችግሩ ይኖራል፣ ግን ኢንፍራስትራክቸሩ ስለሌለ ወይም እንዲህ ያንን ቢዝነስ ኤክስኪዩት የምታደርግበት ኢንቫይሮንመንት ስለሌለ ፌል ያደርጋል። እና እንደዚህ አይነት ነገሮች ደግሞ ስታርታፕ አክቱ ብቻ መኖሩ አይሶልቭ አያደርጋቸውም። ሌላው ነገር ካልተስተካከለ ኦኬ ስታርታፑን ዴዚግኔት አደረግ ነው ግራንት ሰጠ ነው፣ ግን የሚጠቀሙ ሰው ከሌለ ማርኬቱ ኖሮም ደግሞ ኢንፍራስትራክቸሩ ከሌለ ከባድ ያደርገዋል ብዬ አስቤ ነው። ዴፊኒትሊ ትሩ። ይህን አሁን ጥያቄ ኢን ዘ ፓስት አድረስ ያደረገው የዲጂታል ኢትዮጵያ 2025 የሚል አለ ፖሊሲ ዶክመንት። አገሪቷ እንደ ሀገር ዲጂታሊ የቱ ጋር መሆን ያለብኝ ብላ ያስቀመጠቻቸው ጎሎች ማለት ነው። አሁን ደግሞ ዲጂታል 2030 ይመጣል which is mostly from what I heard is mostly about AI. so ያ እንዳልኩ ስፔሲፊካሊ ስታርታፕ ኢኮሲስተም እንትን አይደለም፣ ግን ስታርታፕ ኢኮሲስተም ሰፖርት የሚያደርግ ኢንፍራስትራክቸር አይደለም። so that ያ ፖሊሲ ይኖራል፣ ያው እንዳለ ነው ይቀጥላል። እሱ ስፔሲፊካሊ ለዚህ ብቻ ሳይሆን ለሌሎች ነገሮች ማፕላይ የሚያደርገን ሲግኒፊካንትሊ ይሄ ደግሞ ሄዶ ፕለግ ላይ ያደርግበት የሚችል ማለት ነው። አሶሲዬሽኑ ሮል የለውም ብላ አታስብም? እንደዚህ አይነት ነገሮችን በማስተባበርም ሊሆን ይችላል፣ አይ ዶንት ኖ ኩዌስችን በማቅረብም ሊሆን ይችላል። የትኛው አሶሲዬሽን? ስታርታፕ የኢትዮጵያ ስታርታፕ አሶሲዬሽን የኢትዮጵያ እንትን ኢኮሲስተም የኢዝን ነው። አይ ሚን ላይክ ኢዝ በብዙ መልኩ ፓርቲሲፔት ያደረገው ኦፍ ኮርስ አሶሲዬሽን ስንል ዊ አር ቶኪንግ አባውት ሲኤስ አይደለ፣ ሲቪል ሶሳይቲ ኦርጋናይዜሽን ነው። you don't have a direct say, you have an indirect say on things, right? like so suggest ማድረግ ኢቨንቶችን ያዘጋጀ የሆነ ፖሊሲ እንትኖችን ድራይቭ ለማድረግ መሞከር that's definitely። ከዛ በኋላ ደግሞ ይሄ ስልጣኑ ከየት ነው የሚመጣው? ከሜምበሮች ነው የሚመጣው። so ሞር ሜምበር ሲኖርህ፣ ሞር ቮካል የሆነ ሜምበር ሲኖርህ፣ ሞር ኢንፍሉዌንሻል የሆነ ሜምበር ሲኖርህ፣ አሶሲዬሽኑም እንደ አሶሲዬሽን ደግሞ ሞር
ሳይ ይኖራል ሞር ኢምፓክት ይኖራል ማለት ነው so that's why አሶሲዬሽኖች ሲግኒፊካንሳቸው እሱ ነው ስናት የሆነ የአንድ ሰው የሁለት ሰው እንትን አይደለም የሆነ ኮሚኒቲን ሪፕሬዘንት ማድረግ ይችላሉ እዛ ያንን ሪፕሬዘንቴሽናቸውን ደግሞ ፕሬዘንት ማድረግ ይችላሉ ለኤክስኪዩቲቭ ኦርጋኑ ማለት ነው ኤክስኪዩት ለሚያደርገው የመንግስት አካል ሶ ምንም ጥያቄ የለው ትልቅ ሮል ነው ያለው ግን ደግሞ ሞር መስራት ስቲል ሩም አለ ሞር መስራት የሚቻልበት ያ ደግሞ የሚመጣው ሞር ከብዙ ሜምበሮች አብረውት ሲሰሩት ነው ማለት ነው ግን እስከምን ድረስ ነው ኢንፎርስ ማድረግ የሚችሉት ለምሳሌ ሲቪል ሰርቪስ ነው ብለሃል አሶሲዬሽኑ ሌሎች ሲቪል ሶሳይቲ ነው ሶሪ ሌሎች እንትኖችም አሉ እንደዚህ አይነት ለምሳሌ አንድ አይነት ልናረጋቸው አንችልም ግን የአርቲስቶች አለ የደራሲዎች አለ ግን ለረጅም ጊዜ ስለ ኮፒራይት ሲወራ ስለ የሆነ ነገር ሲወራ ሚዲያ ላይ ስለምንሰማ ነው ብዙ እንትኖች ሊኖሩ ይችላሉ እንደዚህ አይነት እና አሁን it feels like to the point ምንም ዝም ብለው መሰብሰብ እንጂ ምንም ለውጥ እንደማያመጡ አይነት ነገር ኢምፕሬሽን ይሰጣል አትሊስት ለኔ ስለዚህ ስታርታፑ ምን የስታርታፑ አሶሲዬሽን ደግሞ ወይም እዚህ ኢንዱስትሪ ላይ ያለው ምን ያህል ስትሮንግ ነው you know ፖሊሲዎችንም አስወጥቶ ይሄ ምንድነው ኢንቫይሮንመንቱ የሚፈጥሩ ሰዎች ስታርታፖቹ የተስማሙበትንም ነገር ለመንግስት አቅርቦ መንግስት ውሳኔ ላይ እንዲያደርሰው ማድረግ ትልቅ ስራ ነውና ምን ያህል ስትሮንግ ነው so I definitely get your point right like I know ልጅ ያለን ጀምሮ ነው አይደል የአርቲስቶች የኮፒራይት ጋር የተያያዘ እንትን የነበረው of course ቻሌንጆቹን ታያቸውና then like በምን አይነት መልኩ አድረስ መደረግ ይችላል ነበር ኢንዲቪጁዋሊ ኦፍ ኮርስ ምንም ሙቭ ማያደርግም ነበር ወንዛት ማተር በአሶሲዬሽን ሆኖ ሙቭ እንዲደረግ እንደሚፈልገው አልተደረገም ግን የሆነ ያህል እንቅስቃሴ ተደርጓል ከሆነ ሰዓት በኋላ አሁን if you remember it was like ወንጀል ነበር አይደል ይሄ በፊት ኢዚሊ ነበር በፍላሽ ሄደን ፊልም ምናምን አማርኛ ግን ኮንሰፕት ባለ እንግሊዘኛ ፊልም ትችላል አማርኛ ፊልም አትችልም የሚል ስቴጅ ላይ ደረሰን አይደል that's purely drive by the way መንግስት ማንቀሳቀስ ቀላል እንትን አይደለም የመንግስት ወደ ሆነ ዳይሬክሽን እንዲያይልህ ምክንያቱም መንግስት ብዙ አንግል ነው ያሉት ለነገሮች ብዙ ሳይድ ነው ያለው ለምሳሌ አንተ የሆነ ፊልም ቤት በፍላሽ አይጫንልኝ ስትል ጊዜ መንግስት የሚያስበው ፖሊስ ልኬ ፍርድ ቤት እንትን በጀት መድቤለት ምናምን አድርጌ ነው የሚታየው right like it's not so አንተ ምንም ሳሰጠው መንግስትን አርግልኝ ያልከው ነው ማለት ነው ይሄንን እንትን አስፈጽምልኝ ያልከው ነው so ከመንግስት አንፃር መንግስትን ሙቭ ማድረግ ወደ ሆነ ዳይሬክሽን ሙቭ ማድረግ ኦፍ ኮርስ መንግስትም እንትን አለው ግን it's more of a matter of priority አይደለ የትኛውን አሁን ላርገው የትኛውን so ያንን priority ለማሰጠት መሞከር ነው so ኢንፍሉዌንስ የሚመጣው how strong financially ነህ እንደ አሶሲዬሽን እንዳልኩ ቀደም እንዳልኩ ሜምበሮች ምን ያህል ስትሮንግ ናቸው አሁን ብዙ ታክስ ፔየርስ የሆኑ ሜምበሮች ያሉባቸው አሶሲዬሽኖች በጣም ስትሮንግ አሁን ፍላወር ኤክስፖርተርስ ምናምን አሶሲዬሽን በጣም ስትሮንግ ናቸው ምክንያቱም ላይክ ሲግኒፊካንሳቸው የዛ ነው ያህል ነው ኢኮኖሚው ላይ ገብቷል አይደል ስታርታፖቹ ግን ኤግዛክትሊ እየወጣ ስለሆነ በተቃራኒው ነው so you get my point አይደለ so like እንደዛ አይነት ቦታ ላይ ሆነ ሞር ነገር ምትሰጥ ኖሮ የሆነ ነገር ዲማንድ ስታረግም you have more say strong ነህ ሊያጣህ አይፈልግም ሞር ከዛ ዘን ስታርታፕ ኢኮሲስተሙ ላይ ያሉ ሰዎች ከመንግስት አንፃር የቱ ጋር ናቸው ያሉት ከመንግስት ከራሱ ጥቅም አንፃር ከራሱ አንፃር የቱ ጋር ናቸው ያሉት ሶ በዛ ዳይሬክሽን ሙቭ እንዲደረጉ ትልቅ ኃላፊነት ነው ስለዚህ አሶሲዬሽኑ በጣም ብዙ ስታርታፖችን አፍርቶ you know ለመንግስት ገቢ የሚያስመጡ አይነት መሆን አለ ኤግዛክትሊ ያ ትረስት ሚ ያ ትሪገር እያደረገ ይመጣል አሁን ኦኬ ይሄ ነገር ትንሽ ሞር ሰፖርት ቢደረጉ ደግሞ ሞር እንትን ያደርጋሉ ይሄ አሁን ፖሊሲ ሪዛልት ኦፍ እንትን ብዙ ድራይቮች ፍራግመንትድ ቢሆንም ዩኒፋይድ ባይሆንም በየቦታው በጣም ሲፍጨረጨሩ የነበሩ ሙቮች መጥተው ነው እዚህ ጋር ያደረሱት ራይት ይሄንን ፖሊሲ ይሄ ህግ ሲመጣ ምናምን ብዙ ኢንተርናሽናል ኦርጋናይዜሽኖች በብዙ ፋይናንሲንግ ምናምን ተደርሶ ነው እዚህ ጋር የመጣው ማለት ስናት ዝም ብሎ መንግስት ተነስቶ ለጻፍ ውስጥ ይሄንን ብሎ አይደለም lot of work አለ ከዚህ behind የተሰራ so አሁን ለማስቀጠልም ያ ወርክ ስቲል ጠይቃል ግን ሞር ሪዛልቱ ደግሞ ሞር ፍሩትፉል እንዲሆን ሞር እንትን ያስፈልጋል ስትሮንግ የሆነ ፕሬዘንስ ያስፈልጋል ማለት ነው and I believe easy is doing that at least አሁን ለምሳሌ ስታርታፕ አክቱ ሲመጣ ጊዜ አሁን ኮሜንት አድርጉ ተብሎ
በእኛ ሳይድ ምንም ኮመንት አልነበረም ምናምን የሆነ ሰዓት ፓናል ተዘጋጀ ፕሬዘንት ተደረገና ከዛ በኋላ እዛው ኮመንትን ሰብስበው ሶ ኤቭሪዋን ሪስፖንሲብል ያልነበረ ሰው ሁሉ እዛ ጋር አንዴ መጥቷል ተሰብስቧል ከዛ በኋላ ኮመንት አደረገ ፕሮክላሜሽኑ ላይ ተወያየ ምናምን ሶ እንደዚህ አይነት ነገር ያ ነው ስልጣን እንጂ ራይት ስለማታረገው እዛ የመንግስት ባለስልጣን ስልጣን ይመጣልሃል ላኪሊ ምክንያቱም አሶሲዬሽን እኔ በቢሮ በመጣ በጠራው አይመጣም አንድ አሶሲዬሽን ግን ጠርቶ መምጣት ይችላል መጥቶ እሱ ባለበት እንድታወራ ያደርጋል ሶ ዛት ያ ሰውዬ እንዲሰማ ኢማጂን ግን ያ ሮል አድርጎ መቼ ነው ፔፐር ላይ የሚወርደው የሚለውን ስታስበው በጣም ብዙ እንትኖች ይጠይቃል ሎት ኦፍ ወርክ ይጠይቃል የራሱ ብዙ ጊዜ ፈጀበት የራሱ ብዙ ጊዜ አዎ በጣም ፈጅቷል ምንድነው ልዩነቱ ግን ናይጄሪያ በአንድ 2 አመት የጨረሰችው እኛ 5 አመት ይፈጀብን ቀደም እንዳልኩ ነው አንደኛ ይሄ ዲስኮንቲኒዩሽኑ ነበር አይደለ ከጆብ ክሪኤሽን ኮሚሽን በኋላ ሌሎች ሚኒስትሪዎች ጋር ተሰጠ ሃንድ ኦፍ ተደረገ ሶ ጆብ ክሪኤሽን ኮሚሽን ሙሉ በሙሉ ዲዞልቭ ሲደረግ ጊዜ ማንዴቶቹ ሚኒስትሪ ኦፍ ሌበር ኤንድ ስኪልስ እና ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ሶ ስፔሲፊካሊ ስታርታፕ ሪሌትድ የሆኑ ማንዴቶች ወደ ሚንት ሄዱ ማለት ሶ ሚንት ከሄዱ በኋላ ሚንት ሄደው ፒክ ተደርገው ድራይቭ ሲደረጉ ደግሞ የራሳቸው ደግሞ አንግል ይኖራል አዲስ አንግሎች ይመጡበታል ምናምን ሶ ባይ ዘ ዌይ የ2020ን ድራፍት እና የ2024ን ድራፍት ብታስተያዩአቸው 70% ቼንጅ አለው 70-80% ሶ ቤዚካሊ የመጀመሪያውን ህግ አውጥተን ምንም ሳንሰራበት ሁለተኛ ህግ ቀይር ልክ እኔ እንደመቀየር ነው ማየው ህጉ ተቀይሯል ነው እንጂ አሁን ቤዚካሊ የዛኔ ብናወጣው ኖሮ ቀይረው ነው ነበር አሁን እንጂ ራሱ አንድ ፕሮሰስ ነው ብዬ ራሱ አንደርስታንድ ለማድረግ ይከብደኛል አይደል አንድ ፕሮሰስ ነው ለማለት እኮ ስላይት ቼንጆች ናቸው አንድ ፕሮሰስ ነው አይደል ይሄ ግን ቶታሊ ኮምፔር ማድረግ ትችላላችሁ የ2020 እና 24 ቶታሊ ዲፈረንት ምክንያቱም በ5 አመት ውስጥ የቴክ ሪሌትድ የሆነ ህግ እያወራ በ4 አመት በ5 አመት ምን ያህል ለውጦች ሊኖሩት ይችላል ብዙ ነገር ራይት ላይክ ሲግኒፊካንት የሆነ ለውጥ አንተ ስትነሳ 2020 ላይ ያሰብካቸው ኢኒሻል መነሻዎች አሁን ወርልድ ተቀይሯል ሌላ ቦታ ላይ ስለዚህ ያ ሁሉ ሶ ማይ ሆፕ ወይም ደግሞ አይዲያል እንትን የነበረው ምን አለ አሁን ዝም ብየሳሰው ምን አለ 2020 ላይ አውጥተ ነው ላይክ እንደ ስታርታፕ ትሪት አድርገ ነው ቢሆን ነው ላይክ ኤምቪፒ ነው ብለና ሰው በቃ ላይክ የሆነ ትራይ አድርገነዋል 2024 ላይ ስታወጣ ዝም ብለ አይዲያ አይደለም አሁን የቀየርከው ኢስ ኢምፒሪካል የሆነ ዴታ አለ ራይት በ5 አመት በ4 አመት የተማርካቸው ትምህርቶች አሉ የወሰድካቸው ሌሰኖች አሉ ከዛ 2024 ላይ አሁን ስታሻሽለው ፕራክቲካል የራስ ትምህርት ነው እንጂ የሆነ ኢንተርናሽናል ፕራክቲስ አለ አሁን ያመጣህልው ማለት ኮፒ አይሆንም ማለት ነው ኤግዛክትሊ አሁን ግን እንደ አዲስ እንደገና በ2024 እንማራለን ማለት ነው እኛ አሁንም አሁን አይ ቲንክ ወደ ፓርላማ ተልኳል አይደለ አዎ እስከዛ አዲስ ዲስከቨሪ ቢገኝ እንዴት ነው ይርገና ባክ ትራክ እንደገና እና ፊክስ ይደረጋል ወይስ ከዛ ፖሊሲዎች ላይ አይ ቲንክ እሱ ነው ብዙ ጊዜ አይደለ ባክ ኤንድ ፎርት አዎ ሶ ኖርማሊ ካውንስል ኦፍ ሚኒስተርስ አሁን ካውንስል ኦፍ ሚኒስተርስ አፕሩቭ አድርጎ ወደ ፓርላማ ከቀረበ በኋላ ኢትስ ማተር ኦፍ ፕራዮሪቲ በእንትን ደረጃ ቀድሞ የገባዋሉ እንትን ኋላ ያለው አሉ ሶ በዛ ደረጃ ነው አብዛኛው ጊዜ የሚሄደው አንለስ ይሄ አርጀንት የሆኑ እንትኖች ከሌሉ በቀር ወይም ደግሞ ሲግኒፊካንት የሆነ ለውጥ ከሌለ በቀር ፖዝ የሚያስደርገው ካውንስል ኦፍ ሚኒስተርስ ፑሽ ከተደረገ ፓርላማ ሄዶ የመጽደቁ እንትን ኦልሞስት 99% ጋራንቲድ ነው ሱን ኢነፍ እና ሱን ስልህ 5 አመት እንደማንቆየር ይሄ ምል በወራት ነው እያወራን ያለ ነው እንጂ በአመታት አንወራም ማለት ነው that's a good part ከዛ በኋላ ግን ቼንጆች ይኖራሉ ፎር ሹር ለዛ ነው ፕሮክላሜሽን ብሮድ የሚሆነው ኢትስ ቢኮዝ ይሄ እያንዳንዱ ቴክኒካል እንትን በተቀያየረ ቁጥር ፓርላማ እንደገና ተመልሰህ አትሄድም ቀይሩልኝ ለማለት ሶ አብዛኛው ነገር ዳይሬክቲቭ ላይ ነው ፎል የሚያደርገው ዳይሬክቲቭ ደግሞ ሚንት ነው ሚኒስትሩ ሲፈርመው ህግ ይሆናል ሚኒስትሩ ሲሰርዘው ይሰረዛል ማለት ነው ስለዚህ በዳይሬክቲቭ ደረጃ አብዛኛዎቹ ለውጦች ይሄ ሜጀር የሆኑ ስትራክቸሩን የሚቀይሩ ሳይሆኑ ቴክኒካሊ የሚቀያየሩ ነገሮች ይኖራሉ እነሱን በዳይሬክቲቭ ደረጃ ዲል ቢደረግ ይሆናል ሁኖስ 4-5 አመት በኋላ ፕሮክላሜሽኑ አመንድመንት ያስፈልገው ይችላል የዛኔ ደግሞ ፓርላማ መልሰን እንሄዳለን አሁን ከጸደቀ ማለት ኢምፕሊመንት ይደረጋል ወይም ይተገበራል ማለት አይደለም ስለዚህ አሁን ከጸድቆ ደግሞ አስፈጻሚው አካል አለ እነሱ አዳፕት እስኪያደርጉት ድረስ ወይም ምን አይነት ምንድነው ያተገባበሩ ሁኔታ ነው ያለው
ምክንያቱም አንዳንድ ነገሮች ጸድቀው እንትን ተብለው ታች ሄደ እንትን ስትል አልደረሰም ጋር ምናውቀው ነገር የለም ምናምን ትባላለህ። ምንድን ነው ዛሬ ያለው ሁኔታ? ሲግኒፊካንት የሆነ ሲምፕል ኤግዛምፕል የካፒታል ማርኬት አሁን እንትን አደለ መች ነው የካፒታል ማርኬት ፕሮክላሜሽኑ ከወጣ በኋላ አሁን ገና ነው እየገባ ያለው አለ። ይሄ ማለት ምንም አልሰራ ማለት ሳይሆን ግን በጣም ብዙ ስራ ይጠይቅ ነበር አለ። ቀድሞ የነበሩ ኢንስቲትዩሽኖች ሴታፕ መደረግ ነበርባቸው። ያልነበረ የመንግስት መስሪያ ቤት ተመስርቶ ለሱ ባለስልጣን ተሾሞለት ለሱ ሰራተኞች ተቀጥረውለት ከዛ እሱ መጥቶ ዳይሬክቲቭ ማውጣት ጀምሮ ላይክ ዩ ኖ ዋት አይ ሚን አይደለ። ከዛ በኋላ እንደገና ኢንስቲትዩሽኖች ደግሞ እንደገና ሰርቪስ ፕሮቫይደሮች ምናምን ሶ ሲሚላር ቲንግ በካፒታል ማርኬት ሌቭል ባናነሳውም ግን አሁን ክሬዲት ጋራንቲ የምንለው የሚቋቋም አለ። ፈንድ ኦፍ ፈንድ የሚቋቋም አለ። ክሩሻል ኤሌመንቶች ላይ እንትን ኢማጂን ስቴክሆልደሮች ኢንቮልቭ የሚያደርጉትን አሁን ይሄን ለማቋቋም የሚካሄደው ፕሮሰስ ምን ያህል ሊሆን ይችላል የሚለውን አንደርስታንድ ማድረግ ነው። ግራንቱ መቋቋም አለበት። ከዛ በኋላ ኮሚቴ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ውስጥ ኮሚቴ መቋቋም አለበት። ይሄ ፕራይቬት እና ፐብሊክ ያሻሻውም እንትኑና ዝም ብላችሁ ኢማጂን ኢት ራይት። ሶ ያ ሁሉ እንትን ይሄ ኢንፍራስትራክቸሮች ቢልድ መደረግ አለባቸው። ሚንት ገና ስልጣን እንደተሰጠው ደግሞ ከዛ በኋላ ዳይሬክቲቮች ማውጣት ይጀምራል ምናምን። ከዛ በኋላ ደግሞ ፕለጊን ማድረግ አለብህ። የሆነ ዝም ብለህ ሄደ ራስ ላይ ብቻ መሰራ ሳይሆን ከዛ ሚኒስትሪ ኦፍ ትሬድ ሊያቅ ይገባል አንተ ምን እየሰራህ ነው እንዴት እየሰራህ ነው የሚለውን። ገቢዎች ሊያቅ ይገባል ምን እየሰራህ ነው እንዴት እየሰራህ ነው ይሄ ሲስተም ምንድን ነው የሚለውን ማወቅ ነው። ስለዚህ ያ ደግሞ አዌርነስ እንደገና ክሬት ማድረግ አለ። ኤግዛክትሊ። ስለዚህ ያ ሁሉ ውስጥ ደግሞ ትገባለህ ማለት ነው። ስለዚህ ኢምፕሊሜንቴሽን ነው አሁን ህግ መውጣቱ ሳይሆን ኔክስት ህግ ትልቁ ፓርት ኢዝ ኢምፕሊሜንቴሽን ዋይዝ እንደገና አሁን ኔክስት ጩኸታችን የሚሆነው ኢምፕሊመንት ይደረግ ነው የሚሆነው ማለት ነው። ሶ ዛትስ ብዙ ፕሮሰሶች ኢንስቲትዩሽኖች ስታብሊሽ መደረግ አለባቸው። ህጎች መውጣት አለ በዳይሬክቲቭ እና ሬጉሌሽን ሌቭል ማለት ነው። ኢዝ ዜር ኤኒቲንግ ስፔሻል ለፎሪን ካምፓኒዎች ኢትዮጵያ ውስጥ መጥቶ ስታርታፕ መመስረት የሚፈልጉ የግዴታ ኢትዮጵያ ፓርትነር ያስፈልጋቸዋል? ኖ ዋን ቲንግ ነው ከቨር ያላደረኩትም ፖይንት ነገርከኝ። አም ሹር በአማርኛ እያወራው ስለሆነ የፎሬን ግን ምናልባት ሪኮመንድ ለሚያደርግ ሰው ለፎሬን ስታርታፖች አሁን አንደኛውና ዋነኛው ከፋይናንሲንግ አንጻር ራሱ አንደኛውና ዋነኛው ቻሌንጅ የነበረው አንድ ስታርታፕ ኢትዮጵያ ውስጥ ያለ ስታርታፕ አንድ ፎሬን ኢንቨስተር መጥቶ ኢንቨስት እንዲያደርግበት ሚኒመም $150,000 ሊያመጣለት ይገባል። which 30,000 እና 20,000 የሚፈልግን ስታርታፕ 150,000 አምጣ ካልከው አንደኛ ኢንቨስተሩም ዲስከሬጅድ ነው የሚሆነው። 150,000 ሁሉ ለማይፈልግ ድርጅት 150,000 የሰጠ ነው። ሁለተኛ ባልፈለገው መልኩ ስታርታፑን ዳይሉትድ እየሆነ ነው። ራይት ላይክ ፋውንደሩ ዛሬ ላይ የማይፈልገውን ብር ወስዶ 40% 50% ሊያጣ ነው ድርጅቱን። which 10% አሁን የሚፈልጋትን 10% ቢወስድ ግን ነገ ቀሪውን 40% በሚሊዮን ዶላር ሊሸጠው ይችላል። ራይት ሶ ያንን እንትኑን ታሳጠዋለህ ማለት ነው። ዛት ዋዝ ቢግ ጋፕ ያለው ሲስተም ለስታርታፖች ኬተር አለመደረጉ ትልቁ ቻሌንጁ ከኢንቨስትመንት አንጻር ይሄ ነበር። አሁን ያ እንትን ይቀራል። መጀመሪያ 150,000 የተጻፈው ለሁሉም ቢዝነሶች ነበረ ፎር ኤኒ ቢዝነስ የሚለው ህግ ስለሆነ አፕላይ የሚያደርግ እና ኢትስ ትራይንግ ቱ ፕሮቴክት ሎካል ቢዝነሶችን ትናንሽ ቢዝነሶች 150,000 የሚለው እንትን ቤዚካሊ ፎሬነሮች ኢትዮጵያ ውስጥ ሲመጡ ጊዜ መምጣት ያለባቸው ሞስትሊ ኢትዮጵያውያን ላይገቡ የሚችሉባቸው ወይም ደግሞ ሎካሉ ኢዚሊ ሊሰራው ማይችላቸው ስራዎች which are ካፒታል ኢንቴንሲቭ የሆኑ ሌበር ኢንቴንሲቭ የሆኑ ብዙ ሰው የሚቀጥሩ ብዙ ማሽን የሚያስፈልጋቸው አይነት ስራዎች ብዙ ኢንቨስትመንት የሚያስፈልጋቸው which እኛ ጋር የሌለ ነገር ማለት ነው። so that was the target። አሁን ይሄ ምልህ እንግዲህ the idea of investment ከድሮ ጀምሮ የነበረ ስታርታፕ የሚባል ነገር ሳይኖር በፊት የነበረ እንትን ያለ ነገር ነው። so now ይሄ ሲመጣ ጊዜ of course in default የትኛውን ቢዝነስ እዛ ውስጥ ነው የምትጥለው ማለት ነው። ኢንቨስትመንት አንድ ፎሬን ኢንቨስተር ኢትዮጵያ ውስጥ ሲመጣ ስትል ስታርታፕ ሆነ ምን ሆነ ኢዳዝ ማተር 150,000 ነው የሚለው ማለት ነው። ስለዚህ አሁን ለስታርታፖቹ ለብቻ ነው የምናደርግላቸው። አሁን ለስታርታፖች ዴዚግኔትድ የሆነ ስታርታፕ ከሆነ ኢንቨስተር ሲመጣ ጊዜ 100,000 አምጣ ምናምን የለም 10,000 ካለ 10,000 አምጥቶ ኢንቨስተር ያደርግብሃል የፎሬነር ማለት ነው። which is good። አንድ ሌላ ፎሬን ስታርታፕ መጥቶ ኢትዮጵያ ውስጥ ስታብሊሽ ላድርግ ቢል 100% ራሱ እኔ ብቻዬን መጥቼ ቢል እንደ 200,000 ነው አሁን በፊት የነበረው ህግ። አሁን ምን የለም እንደዚህ አይነት ሪኳየርመንት። so that's also አንድ እንትን ያ ከውጭ የሚመጣው ካምፓኒ ውጭ ያለው ፖርትፎሊዮ ይታያል already established ካምፓኒ ከሆነ ውጭ ምናምን ወይስ no it's basically አሁን ልክ እንደ እንትኑ
አፕላይ ስናደርግ እኛ እንደምናደርገው አንድ አይነት ፕሮሰስ ነው። በቃ በፖርታሉ ይገባል፣ አፕላይ ያደርጋል፣ አክሰፕት ካደረገ ይደረጋል። ብቻኛው ለግራንት ኤሊጂብል አይደሉም። ለስታርታፕ ግራንት ኤሊጂብል አይሆንም እንትኖች። ሌሎችን ሁሉ ቤኔፊቶች እኩል ልክ እንደ ማንኛውም ስታርታፕ ያገኛሉ። ይሄ ደግሞ ሞር ኖሌጅ ትራንስፈር ምንን ይዞ ይመጣል ሎካል ስታርታፕ ኢኮሲስተም የሚል አሳምፕሽን። በጣም ታለንት ምናምን ላይ በደንብ ቱ ሄልፕ ስ ከውጭ ያለውን እውቀት ወደዚህ ለማምጣት የሚረዳናል። ከዛ ዱ ዩ ሃቭ ኤኒቲንግ ኦን ብሬን ፍላይት አላል ብሬን ድሬኖች? አሁን ለምሳሌ እዚህ ጋር በረከትን ብናየው የበረከት ስታርታፕ ኢትዮጵያ ውስጥ ተመስርቶ ቢሆን ኖሮ ኢትዮጵያ would have one of the most famous ምንትን ብላይ ወይም ኦተንቲኬሽን ላይብረሪ ኢትዮጵያዊ ካምፓኒ ይሆን ነበረ። ግን ብሬን ድሬን አለ በጣም ብዙ እና ይሄኛው ያንን ለማስቀረት በዚህ ፖሊሲ ላይ ወይም ቀጣይ በሚመጡ ዳይሬክቲቮች ላይ የታሰበ ነገር አለ ወይ? ብቸኛው እንግዲህ ይሄንን ኢነብል ኦፍ ኮርስ አይ ዳውት እነ ቤተር ላይ አፕላይ ያደርጋል የሚለውን ግን አሁን ብዙ ጊዜ በጣም አሁን ትልቅ አደገኛ የሆነ ሙቭ አለ። ብዙዎቹ ስታርታፖችን ወደ ኬንያ ሙቭ ማድረግ ወደ ኬንያ ሙቭ የሚደረጉበት ኬንያ፣ ሩዋንዳ ሙቭ ይደረጋሉ ብዙ ጊዜ። ዋነኛ ምክንያት ኢዚ ነው፣ ስታብሊሽ ማድረግ ኢዚ ነው፣ ኦፕሬት ማድረግ ኢዚ ነው፣ ኢንቨስትመንት ማግኘት ኢዚ ነው። የሆነ ኢንቨስተር 10 ሺህ ቢያመጣልህም ኢዚሊ ነው። ኤንጀል ኢንቨስተር 10 ሺህ ኢንቨስት ቢያደርግብህ መቀበል ትችላለህ። እንደተፈለገ ስትራክቸር ማድረግ ትችላለህ። ኢንቨስትመንት እኛ ጋር ዳይሬክት ኢኩዊቲ 150 ሺህ ካላመጣ አገባም። ላይሰንስ ለማውጣት መከራ ነው፣ መታገል ነው ምናምን። ሶ ራይት ላይክ ትልቁ ብሬን ድሬንን ታስቀረው ባይ ክሪኤቲንግ ኢኔብሊንግ ኢንቫይሮንመንት ነው። ንብረከት ኢትስ ፕሮሞሽን ለኔ ኦፍ ኮርስ ላይክ አይ ኖ እንትን እዚህ ቢሆን ጥሩ ነው፣ ግን ደግሞ ላይክ ኢትስ ቢግ ግን ደግሞ አቮይድ ማድረግ ያለብህ ኢትዮጵያ ውስጥ መስራት እያለባቸው ግን ኢኔብሊንግ ኢንቫይሮንመንት ባለመኖሩ ምክንያት የሄዱት ግን ያሳዝናል። ራይት ላይክ ኢትስ ከዛ ቅርንጫፍ ይከፍታሉ እኮ አዲስ አበባ ወይ ደግሞ ቨርቹዋሊ ሰርቪስ ያደርጉታል አዲስ አበባ which is like ለመንግስትም ሎስ ነው። ራይት ላይክ ኢትስ ገቢ እንዳለ እዛ ነው እየገባ ያለ ማለት ነው። ሶ ያንን ኢንቨስትመንት አልመጣም ማለት ነው። ሶ ያንን ሁሉ አቮይድ ታደርጋለህ ማለት ሶ ኢኔብሊንግ ኢንቫይሮንመንት መፈጠሩ ዋነኛ እንትን ነው። በቃ ይሄ አትሊስት ሪጂናል ያለውን ሙቭ ኢኮሲስተሙን ባለመመቸቱ ምክንያት እየሄደ ያለውን እንትን ያስቆማል ሲግኒፊካንትሊ። ታለንቶችንም እዚሁ ማፍራት ትችላለህ እዚህ ካለ ድርጅቱ። አሁን ኬንያ ስትሄድ የኬንያን ሰው ነው የምትቀጥረው፣ እዛ ያለ ሰው ነው እንትን የምትለው። ስታርታፑ ራሱ እዚህ ከሆነ ግን እዚህ ያለን ሪሶርስ ራሱ መጠቀም ትችላለህ። ግን አብዛኛው ለምሳሌ አይ ሚን ያለውም የቴክሲ ሊሆን ይችላል ወር አዲስ አበባ ትልቅ ከተማ ነው፣ ኢንተርናሽናልም ከተማ ስለሆነ ክልል ላይ ያሉ ነገሮችንስ ምንድነው የሚደረገው? አሁን አብዛኛው ስታርታፕ አብዛኛው ቴክ ሪሌትድ የሆኑ ነገሮች አዲስ አበባ ውስጥ ነው ኮንሰንትሬትድ የሆኑት በብዙ ምክንያት። ሞስትሊ ፎከስድ ኦን ላይክ ዲጂታል ሃንድሄልድ ዲጂታል 90% ኦፍ ዘ ስታርታፕስ አዲስ አበባ ላይ ነው ያለው። የጃይካ ሪሰርች ነው፣ የጃይካና መንግስት ሪሰርች አብሮ ሪሰርች 90% ኦፍ ዘ ካንትሪስ 98 መሰለኝ ሁሉ ባይዘ የለ ኦልሞስት ቢጋዛ በጣም ሙቭ ሲያደርጉ መቻሉ ብዙ ስታርታፖች ከተለያየ ከተማ ወደ አዲስ አበባ ኦብቪየስሊ በቃ ሶ ግን አሁን ስታርታፑ እንደ አፕሊኬሽን አገሪቷ ላይ ሙሉን አፕላይ የሚያደርገው ስናት ኦንሊ አዲስ አበባ ላይ አይደለም አፕላይ የሚያደርገው አገሪቷ ውስጥ ላለ ሁሉ ስታርታፕ ነው አፕላይ የሚያደርገው። ሶ እንደ መንግስት how you encourage እንትን እዛ ያለን ኢንቨስትመንት ሞር ኢንካሬጅ ለማድረግ የተለያዩ እንትኖች ታረግ ይሆናል። ለምሳሌ you can use the grant system for አዲስ አበባ ላለ ለብቻው፣ ድሬዳዋ ላለ ለብቻው፣ ሐዋሳ ላለ ለብቻው ያረክ ብታረገው ሁሌም አዲስ አበባ መኖር አለብኝ ብሎ የሚለውን ሐሳቡን ታስቀራለህ ማለት ይሆን እንትን እዛው ሆኜም ኦፕሬት ማድረግ ይችላል የሚል እንትን ታስቀራለህ ማለት። ኢንቨስትመንቱንም ሲሚላር ቲንግ የሆነ ያህል ዲስትሪቢዩትድ የሆነ እንትን እንዲኖር ማድረግ መቻል ማለት ነው። ኢንሴንቲቭ ስኪሙን ምናልባት ለአዲስ አበባና ለሌሎች የተለያየ አይነት ስኪም ብታዘጋጅላቸው ሞር ኢንካሬጅድ እንዲሆን ክልል ላይ ያለ እንትን ማለት ሶ አሁን ቱል አለ በእጅህ ማለት ነው። ያን መጠቀም ትችላለህ። ኢቨንሊ ዲስትሪቢዩተድ እንዲሆን አክሮስ ዘ ካንትሪ እንትን ማድረግ ትችላለህ። አይ ቲንክ የክልል ከተሞች ወይም ሲቲዎች whatever
የሆነ የራሳቸውን ኢንሴንቲቭ መስጠት ቢችሉ ሞር የተሻለ ነው። ምክንያቱም አሁን ለምንድን ነው ግን ሰው ሙቪ እያደረገ ያለው ስታርታፖች ወደ አዲስ አበባ? ገበያ እዛ ስላላገኙና ገበያ እዚህ ስላለ ነው? ኖ ሁሉም ነገር እዚህ ኮንሰንትሬትድ ስለሆነ ዲጂታሊም ብታስበው እዚህ ሞር ተጠቃሚ ያለው ኦኬ ዳ ሜክ ሴንስ። ግን ከዛ በተጨማሪ እንዳለ አሁን ለምሳሌ ስታርታፕ አክቱም ሲወጣ ወር ዋቴቨር ሌሎች ኢንሴንቲቮች ግራንቶች ሲኖሩ እንዳለ ኮንሰንትሬት የሚሆኑት እዚህ ነው። ቴክ ካምፓኒዎች ያሉት እዚህ ነው። ክልሎች ግን የሆነ የራሳቸው ለቴክ ካምፓኒዎች ወር ለአንዳንድ እንደዚህ ድርጅቶች የተለየ ኢንሴንቲቭ ቢሰጡ እዛ ከተማ ሙቭ የማድረግ ኬፓቢሊቲ ይኖርሃል። ምናልባት ምን ስለማይጠቅማቸው ሊሆን ይችላል። እሱ አሁን ያልከው እንትን እንደ አይዲያ ጥሩ ነው፣ ግን ኮንስቲቱሽናል የሆነ ባኪንግ አለው። የሀገሪቷን የንግድና ንግድ ሪሌትድ የሆነ ህግ ማውጣት ያለበት ፌዴራል መንግስት ነው። ለምን ዩ ዶንት ዋንት ቱ ክሪኤት ኮምፒቲሽን ቢትዊን ክልሎች። ደግሞ እንደገና ለክልል ፈቀድክ ማለት እንደገና ደግሞ ሌትሳሲዩም ሶማሌ ክልል ከኦሮሚያ ክልል ጋር አትራክቲቭነስ ሊወዳደር ነው ማለት ነው። የማን ሲስተም የተሳለ አትራክቲቭ ነው የሚል የማን ሲስተም ዊዝን እንትን ኮምፒቲሽን ልፈጥር ነው ማለት ታዲያ it's bad really how እንደ አንድ ኢኮኖሚክ ዩኒት ነው አገር እንደ አገር አንድ ኢኮኖሚክ ዩኒት ነው መፈጠር ያለበት right like so አንድ ኢኮኖሚክ ዩኒት የሚለው ዲፋይንስ የትኛውን ቦታ ላይ ቢዝነስ ብትሰራ ኦፍ ኮርስ ጂኦግራፊው ምኑ የሚያመጣቸው ፋክተሮችን ላይክ እንትን ማድረግ ትችላለህ። ግን አንሄልዚ ይሆናል ከሆነ ሰዓት በኋላ ኮምፒቲሽኑ አንሄልዚ ሆኖ ከቤኔፊት አንጻር ቤኔፊት ማሳጣት ይጀምራል። አይ ዳውት ግን አሁን እኛ ሀገር ሲመጣ ጊዜ መግፋት ነው ግን ይሄ ሞር እንዴት መሰለ እንደ አገር አንድ አይነት ኢኮኖሚክ ዩኒት ነው ልንሆን የሚገባ የሚል ሳንዳለ ህገ መንግስታችንም እንዳለ አይደለ? ትክክል ብለህ ታስባለህ? yes ለምሳሌ አሁን የነገርኩን ኤግዛምፕል አብዛኛው ነገር አዲስ አበባ ውስጥ ኮንሰንትሬትድ ነው። ክልሎች ምንም አስፋራ ሳም ኮንሰርንድ ምንም ኢኒሺዬሽን የላቸውም። ቴክ ካምፓኒዎች እንዳለ ሙቭ የሚያደርጉት አዲስ አበባ ነው። አብዛኛው ንግድ የሚከናወነው አዲስ አበባ ውስጥ ነው። አብዛኛው ትላልቅ ቢዝነስ ብራንች የሚከፍቱ አዲስ አበባ ውስጥ ነው። ኢቨን ቴክ ካምፓኒዎች ክልል ውስጥ ብራንች የመክፈት ወይም እዛ ያለን ታለንት አሰስ የማድረግ ነገር የላቸውም። ለምንድን ነው? በቃ ሁሉም ነገር ያለው እዚህ ነው። ሁሉም ነገር ኢዝ ኦፍ አክሰስ ያለው እዚህ ነው። ስለዚህ ለምን ሙቭ ታደርጋለህ ሌላ ከተማ ውስጥ እንዴት ያድጋል? በእንቅስቃሴ ደረጃ አፓርት ፍሮም የትራዲሽናል ንግዱ ከዛ ውጭ ቴክኖሎጂ ዋይዝ እንዲያድግ ለምሳሌ ሌትስ ሴይ አዳማ ወር ባህር ዳር ለስታርታፖች ወይም የሆነ ስፔሲፊክሊ ለምሳሌ ፊንቴክ ላይ የሚሰሩ ስታርታፖች የተለየ ኢንሴንቲቭ ሰጣለሁ ካለ ምን እሰራለሁ? እዚህ የተሻለ ነገር የሚሰጠኝ ከተማ ካለ ወደዛ ሙቭ አድርጌ እዛ ያለውን ሪሶርስ እጠቀማለሁ። አንድ ስታርታፑም ተጠቃሚ ያደርገዋል የተለየ ነገር ስለሚያገኝ፣ ሁለት እዛ ከተማውም ያድጋል፣ እንቅስቃሴ ይኖራል፣ ያንን ፈልገው የሚሄዱ ሰዎች ይኖራሉ። አሁን እያደረግን ያለ ነው ሁሉንም ነገር ሴንትራላይዝ እያደረግን አዲስ አበባ ውስጥ በቃ ኤቭሪቲንግ ከጫፍ እስከ ጫፍ አዲስ አበባ ውስጥ ግን እዛት የፕሮብለም ኦፍ የህግ ችግር ነው ወይስ ናቹራል እንትን ነው የሚለው አንተ ያልከው ሀሳብ ሙሉ በሙሉ የሚያስማማን ሆኖ ማለት ነው። ኮንሰንትሬትድ ነው አዲስ አበባ ላይ ዲስትሪቢዩተር መሆን አለበት። ክልሎች ላይ ሊኖር ይገባል፣ የክልል ከተሞች ላይ ሊኖር ይገባል ኦፍ ኮርስ። ከዛ በኋላ አንደኛ ማን ነው ይሄንን ዲስትሪቢዩሽን መስራት ያለበት? ዋን እንትን የፌዴራል መንግስት ሆኖ መስራት እኮ ይቻላል ስቲል። አሁን እንዳልኩ አሁን ለምሳሌ ኢንቨስትመንት ህግ ላይ ምን አለ? ኢንቨስትመንት ህጋችን ላይ አዲስ አበባ ላይ እና አዲስ አበባ ዙሪያ ላይ ኢንቨስት የሚያደርግ ኢንቨስተር የሚያገኘው ታክስ ብሬክ እና ከአዲስ አበባ ውጭ ያለ ኢንቨስተር የሚያገኘው የታክስ ብሬክ እኩል አይደለም። ሞር ብሬክ ታገኛለህ ውጭ። ይህን እያለ ያለው የፌዴራል መንግስት እንጂ የክልሉ መንግስት አይደለም። ኢማጂን ግን የክልል መንግስት መጥቶ የታክስ እንደፈለገ ዲዳክት ማድረግ ታክስ እንደፈለገ አትራክት ለማድረግ ቢሞክር it's going to be chaos አይደለ? ሬስ ቱ ዘ ቦተም ይሆናል እንትኑ ማለት ነው። ይሄ መንግስት ፌዴራል መንግስቱ አድሚኒስትሬት ሲያደርግ ነገሮችን እንደ ሀገር ነው የሚያያቸው። አንድ የክልል አድሚኒስትሬሽን ግን እንደ ክልል ነው ነገሮችን የሚያያቸው ራይት። ሶ ያ ዴንጀር ይኖረዋል። ለዛ ነው ኮሜርሻል ህግን ፌዴራል መንግስት እንደ ሀገር አንድ ነው የሚያወጣው የሚለው። የተለያዩ ምትሮች ላይ ስልጣን አላቸው ክልሎች የራሳቸው። አሲምፕላስ እንትን አሁን ኢፍ ዩ ዋንት ቱ አትራክት እንትን ሜክ ኢት ኢዚ ባለው ህግ ውስጥ እኮ ማዕቀፍ ውስጥ እኮ ኢዚ ማድረግ ይችሉ ነበር። እውነትን ለመናገር አትራክት ለማድረግ የግዴታ ህግ ኢንሴንቲቭ መስጠት አይጠበቅባቸውም። ሬጅስትሬሽንን ኢዚ ማድረግ ትችላለህ።
የህግ ጉዳይ አይደለም ይሄ ማለት is a process አይደለም like it's being good እንትን የታክስ አፕሊኬሽን ሲስተምህን ኢዚ ማድረግ ትችላለህ ሬት ቀንስ እያልኩ አይደለም ግን unfairly abuse አታርገው ታክስ ሳምንታት ተመላልስ ኤግዛክትሊ ገብቷል ሶ በዛ መልኩ ኮምፒውተር አድርግ የምር እንደው አትራክት ለማድረግ ከፈለክ ክልል ሆነ ጽናት ህግ በማውጣት ሳይሆን ፕራክቲካል ኢምፕሊመንት በማድረግ በጣም አትራክት ማድረግ ትችላለህ ራይት አዲስ አበባ አሁን ኢዚ የሆነው ኮምፓራቲቭሊ ራሱ አሁን ኢዚ የሆነው ኮምፓራቲቭሊ ኢዚ የሆነው ኢንፍራስትራክቸር አንድ ፖይንት ሆኖ ነገር ግን አትሊስት አይ ኖ የሆነ ላይክ አውትሬጀስ የሆነ ነገር እንደማይመጣብኝ አይ ኖ ላይክ ፎር ሳም ሪዝን እና የሆኑ አንደርስታንድ የሚያደርጉ ሰዎች አገኛለሁኝ አንደርስታንድ not in terms of እንትን አትሊስት መንግስት መስሪያ ቢሄድ ክሎዝሊ አንደርስታንድ ላይ ያደርገኝ የሚችል ሰው አገኛለሁ ሲሚላር ሲቹዌሽን ውስጥ ያለ ኤግዛክትሊ ላይክ ከዛ ክልል ላይ ስትሄድ ጊዜ like I have had terrible experiences በሰርቪስ ደረጃ በመናምንና ሶ ያ ራሳቸው ማስተካከል የሚችሉ ነው ስቲል መስራት የሚችሉ ስቲል ማስተካከል የሚችሉ ነው ግን ህግ ያንን ህግ የማውጣት ስልጣኑን ግን ለነሱ በመስጠት ግን አይ ዳውት ይሄ ሶሉሽን ይፈጠራል ዲጂታል ፓርት ላይ በጣም ፎከስ ማድረጋቸው ኦልሞስት አሁን ስታርታፕ የሆነ ኮምፒውተር ላይ ከሌለ ዌብሳይት እና ሞባይል አፕሊኬሽን ካልሆነ አብዛኞቹ ስታርታፖች very difficult to execute especially የሆነ ከሌሎች ፋርሚንግ ላይ የተያያዘ ስታርታፕ ወይ ኢንዱስትሪ ላይ የተያያዘ ስታርታፕ ሲሆን በጣም ከባድ ይሆናሉ ከነዚህኞቹ ከኮምፒውተር ቤዝድ ስታርታፖች እና እነሱ ላይስ ምን አይነት ነገር አለ ወይ is there a special treatment በዛ በኩል ላይ የሚመጡ ስታርታፖች they require a lot of money መጀመሪያው ነው ያንን ስታርታፕ ለመመስረት ራሱ ግብድ አላብ ሊያስፈልግ ይችላል ኦሬዲ ፋክተሪ ሊያስፈልግ ይችላል does it consider those እንደውም more discourage ብዬ በወስደው ይሻለኛል ሶ ዲፋይን ያልሆነ በዳይሬክቲቭ አሁን አንድ outrageous የሆነ ሪኳየርመንት ስታርታፕ ዴፊኒሽን ላይ ያየው there will be a limit in terms of number of employees ምን ያህል በኢንዱስትሪ በሴክተር ምናምን ይለያይ ሆኖ ነገር ግን ምን ያህል ሰራተኞች አሉ የሚለው ማለት ትንሽ ከሆነ ነው የሚኖር ብዙ ከሆንክ አይደለም ልትባል ማለት ነው ኢቭን ዞ አንድ አመት ብትሆንም ቴክኒካል ብትሆንም ምናምን 100 ሰራተኛ ነው ብሎ ህጉ አሁን ወደፊት ዳይሬክቲቭ ከመጣ 100 ሰራተኛ በላይ ካለ ይከለከላል ማለት ነው ያራውት ማለት ነው ሶ እንዲህ አይነት እንትኖች አሉ እንደውም ሞር ይሄ ትልቅ ነኝ ብለህ ካሰብ even if you meet the other እንትኖች ዲስከሬጅ ማድረግ አይነት እንትን ነው ያለው ግን ያ አይ ሚን በሴክተር በመናምን ዲፋይን እናደርጋለን ወደፊት በዳይሬክቲቭ ይላል ሶ ያንን ሰብጀክቲቪቲ ወደፊት ክሊር ይደረጋል አዝቢ ያነሳሁት እሱ ለምንድን ነው አብዛኞቹ ስታርታፖች ክፍለ ሀገር ያሉት ዲጂታል ስታርታፕ ሲሆንና ላይክ ፊዚካል ኮምፒውተርና ስልክ ላይ ዲፔንድ የሚያደርጉ ከዛ እዛ ሲሆኑ ይከብዳቸዋል ኦፕሬት ማድረግ ስለዚህ ወደ አዲስ አበባ ይመጣሉ what if there are startups አዲስ አበባ ስትመሰርተው ምንም ሴንስ የማይሰጥና ሊትራሊ ገጠር መሄድ አለብህ ያንን ስታርታፕ ለመጀመርና አክቴክ አሁን አብዛኛው አክቴክ አግሪቴኮች you need to be at least closer እንትን ከተማ ላይ ብትሆንም ግን closer ቢያንስ ወደ ኮዬ ምናምን ብትሰሩ ቡና አሁን ኮዬም እንዳትል አንዳንዴ የቡና እንትን ሊሆን ይችላል የቡና ስታርታፕ ከሆነ ኮዬም መጥተህ ምንም አታረግም like ቡና ያለበት ቦታ ላይ መሆን አለብህ so like you have to be like የሆነ ያህል associated መሆን አለብህ I think it will give a lot of incentives ገብቶ አሁን ክልሎች ላይ አሁን ጅማ ምናምን ቡና ላይ የሚሰራ ስታርታፕ እዛ ሄዶ መስራቱን ኢንሴንቲቭ መስጠት something similar like that እና አብዛኞቹ ፊዚካሊ የሆነ ዲጂታል ቴክ ላይ ስለሆኑ therefore አዲስ አበባ መምጣት ምክንያቱም ይጠፋል ኢንተርኔት ብዙ ቦታ መብራትም ያስቸግራል እዚህም ያስቸግራል ያ ግን አሁን ለምሳሌ ጅማ ያለ ሰው ስታርታፕ ለመስረት ቢል ሪሶርስ አለው ወይ ነው አሁን እዚህ አዲስ አበባ ሆነ ጅማ ያለን ፕሮብሌም ልትፈታ አትችልም ስለ ቡና ምንም ላታቅ ትችላል እዛ ያለ ሰው ግን ያንን ነገር ፕሮብሌም አይቶ መፍታት ቢፈልግ እዛው ሆኖ ያንን ነገር መፍታት ይችላል ኦር አዲስ አበባ መጥቶ ይመጣና እዚህ እየፈታ policy by itself is I have no problems implementation it should work ይሄንን these are the details ማድረግ አለበትም ግዴታም ነው እንደ ሀገር አፕላይ እስካረክ ድረስ አዲስ አበባ ብቻ ታርጌት አድርጋ አሰራ what do you see አሁን ከ5 አመት በኋላ ምን ሊፈጠር ይመስላል ኢትዮጵያ ስታርታፕ ሲል ላይ ኢንቨስት አደረግ ነበር ባክ ኖሮ አሁኑ ይሄኛ
ማለት እንትን ዊሽን አንደኛ አሁን ኬንያ ያለችበት ላይ እንደርሳለን ብለህ ታስባለህ? አይ ሚን ላይክ ኢትስ ናት ቢኮዝ እንትን አሁን አንዳንዴ ኮምፓራቲቭ ነው አይደለ? አሁን ለምሳሌ መቼም አይፎን 17 ማለት የዛሬ የዛሬ 5 ዓመት አሜሪካ ያለችበት ትደርሳለህ ብትለኝ አይፎን 17 እኛ ይኖረናል የሚለው መለኪያ ሊሆን አይችልም አይደለ? ላይክ አንዳንዱ ነገር ግሎባል ዴቨሎፕመንቱ አብረህ የምትሄደው ነገር ስለሆነ ዛሬ ኬንያ ያለችበትን ከነገው ኢትዮጵያ ጋር ለማወዳደር አንዳንዱ ነገር የኛ ኢፈርትም ላይሆን ይችላል። ግሎባል ሲኑ ነው የሚወስደው እና ላይክ ዩ ካንት ክሬዲት ራስን ማድረግም ይከብዳል። አንዳንዱ ነገር ግን ግሎባሊ ባለህ ስም እንውሰደው አይደለ? ላይክ ኢትዮጵያ ሲባል ጊዜ እዚት ላይክ ስታርታፕ እንትኑ በምን አይነት መልኩ ነው ኢንተርፕሬት የሚደረገው? አትሊስት ሪዝናብል ይሆናል ብዬ አስባለሁ። ናት ኦንሊ ቢኮዝ ኦፍ ስታርታፕ አክቱ ብቻ ሳይሆን በአጠቃላይ ባሉት ሪፎርሞች which is AFCFTA is like ራዳር ውስጥ ነው ያለው። WTO ሜምበርሺፕ ራዳር ውስጥ ነው ያለው። so ፋይናንሻል ሴክተር ሪፎርም ላይ ነው ያለው። so there are እንትኑ ከረንሲው እንትን ፍሎት የተደረገ ነው። so ይሄ ሁሉ ሊበራላይዜሽን እንትኖች will result in a fruit እንትን ሊበራላይዝድ የሆነው ጀነራል ሲስተም ይሄንንም ሲግኒፊካንትሊ አፌክት ያደርገዋል። ስለዚህ አሁን የምናየው አይነት ጋፕ ይኖራል ብዬ አላስብም። ይሄ አሁን ያለን ጋፕ በጣም በቃ እንትን አውትሬጀስ የሆነ አንዳንዴ እኔ እንደ አንድ የህግ ባለሙያ ኤክስፕሌን ሳረግ መረዳዳት ቋንቋ እያወራህ መግባባት የሚያቅት አይነት አንዳንዴ ለአንድ ፎሬነር የኢትዮጵያ ሲስተም ይሄ ነው ብለህ እየነገርከው እየሰማህ አንደርስታንድ ሁሉ አያደርግም። ምክንያቱም አንኢማጂነብል አንዳንዱ ነገር ኦነስትሊ ስፒኪንግ። ስለዚህ አትሊስት ያ ሌቭልን ብሬክ እናደርገዋለን ብዬ አስባለሁ። አትሊስት አንደርስታንድ እናደርጋለን። የምሬ ነው። ላይክ ከዛ በኋላ ላይክ ማይነር እንትኖች ይኖሩናል ስቲል ግን አትሊስት ያ አሁን ያሉት ባሪየሮች እንትን ስለሆኑ ማለት ነው ትሬጀስ ሲሆኑ ባሪየሮች ስላሉ ከሌሎች አፍሪካ ሀገሮች አር ዊ ሞር ፕሮቴክቲቭ ፖሊሲዎቻችን ላይ ሪጂድ ነን ሞር ለመቀየር በጣም ማለት ስናቲቭን እንትን ኢትዮጵያ ሁሌም ቢሆን ማንኛውም ኢንቨስተር ሲመጣ ጊዜ ላይክ የመጀመሪያ ነገር የምንለው እስካሁን የምታውቁትን ነገር ስክራችት ነው። ላይክ ኢትዮጵያን አንደርስታንድ ታደርገው ዩኒክሊ ኢንዲፔንደንትሊ አንደርስታንድ ማድረግ መቻል አለብህ። ያለ ነገርን ይዘህ መታ አንደርስታንድ ለማድረግ ስትሞክር በጣም ይከብዳል የኢትዮጵያ ሲስተም። አንዳንዱ ነገር እዚሁ ጎረቤታችን ላይ ያዩት ይሆንና እንትን ማለትም ይከብዳቸዋል የሆነ ማለት ለምን የሚለውን ነገር አንደርስታንድ ማድረግ እስኪከብዳቸው ድረስ ማለት ነው። ሳም ፎር ጉድ ሪዝንስ ሳም አንዳንዴ ዝም ብሎ የተረሱ ፖሊሲዎች፣ አንዳንዱ ደግሞ ፎር ባድ ሪዝንስ። ስለዚህ ያ ጋፕ ይሄኛው ጋፕ አሁን ሪጂድነስ እየቀነሰ እየሄደ ነው ግዴታ ነው። እንትንም ወደንም ሳይሆን ተገደንም አይደለ? አሁን ወደ WTO ስንገባ ጊዜ ስ ማንዳተሪ የሆኑ ሪኳየርመንቶች አሉ። የሌሎች ሀገር ኢንቨስተሮች እንዴት ትሪት ታደርጋለህ፣ የሌሎች ሀገር ትሬድን እንዴት ትሪት ታደርጋለህ፣ ፋይናንሻል ሴክተሮች እንዴት ትሪት ታደርጋለህ የሚሉት ነገሮች ስናት አፕቱዩ ግሎባል ሲስተም ውስጥ ፕለጊን ታደርጋለህ። ከዛ በኋላ እንደ ልክ ከዛ በኋላ የሆነ ሰው መጥቶ ሊከስህ ይችላል ማለት ነው፣ ውጭ ሊከስህ ይችላል እንደ ሀገር። ሶ ላይክ ዩ ሃቭ ቱ ቢ ኬርፉል። እንዳሁኑ ዝም ብለህ እንትን ማድረግ ብሎክ ማድረግ ምናምን አትችልም ማለት ነው። ራይት ላይክ ዩ ሃቭ ቱ ሃቭ የሆነ ያህል ማይን ሶቨርኒቲህን የሆነ ያህል ታጠዋለህ። ራይት ላይክ እንደፈለክ መወሰን አትችልም እንደ ሀገር። ሶ ያንን ያ ኦፕንነስ መምጣቱ ኢዝ ጉድ። ሲገባ ጊዜ እንዴት መከፈት አለበት that could be up to discussion። ግን መሆኑም አይቀር ነበረ። እስካሁን ብዙ እንትኖችን ብዙ ኦፖርቹኒቲዎች ጋር ሚስ ያደረግናቸውም አሉ እንደ ሀገር። ግን there are some investments እንደ ሀገር ሚስ የምናደርጋቸው ከዚህ በፊት በነበሩት because of our አሁን የተረሳን ፖሊሲ ባልከው መሰረት ማለት ነው። በጣም ብዙ አመት ሆኗቸው አብዴት ያልተደረጉ ነገሮች ይኖራሉ ምናምን። I think I like the startup act አሁን የሚወጣው it's gonna have impact ከሌሎቹ ጋርም ሲደበላለቅ ማለት ነው። አሁን ኢንቨስትመንት ኮሚሽኑ ምንም ሲመጣ I think ፋይናንሻል ሴክተሩ ላይ ለውጥ ይፈጥራል definitely። Yeah, I think my questions are this. Yeah, thank you። አጠቃላይ የምትፈልገው ነገር ካለ የቀረ ጀነራል ቶፒክ ከምን አንፃር ኤኒቲንግ ኢቭን በዚህ ቶፒክ ላይ ሆኖ ጀነራሊ መነሳት አለበት ለምታስበው ነገር ካለ ኦር ፋይናል ሴይ ካለ ሌተስ ነው።
so it's more of it's an assignment አይደለ ሁሌም ይሄ ስታርታፕ እንትኑ ላይ ሳወራ ጊዜ the next thing is like what's the assignment ሁሉም ሰው የራሱ assignment አለው right it's not የሆነ መንግስት እንበል እንጂ መንግስት ጋር ብቻም አይደለም ኢኮሲስተም ቢልደር እንበል እንጂ እነሱ ጋር ብቻም አይደለም so every ይገባኛል የሚል ሰው በራሱ በሚገባው ሌቭል እንትን ማድረግ አለበት of course የመንግስት ፕሪፓራቶሪ ወርኮች እንዳሉ ናቸው ከዛ በኋላ ስታርታፕ እኔ አሁን ምንድነኝ እኔ አንድ ሰርቪስ ፕሮቫይደር ነኝ ራይት ላይክ ኢኮሲስተም ውስጥ አንድ ሰርቪስ ፕሮቫይደር ነኝ ሶ የራሴ የምለው ኮንትሪቢዩሽን ይኖረኛል በዛ ውስጥ ራሴ ማዘጋጅበት ወይ አለ ሶ ኤቭሪ እንትን በዛ ሌቭል ራሱን ማዘጋጀት አለበት አይደል ለሚመጣው ነገር ለሚመጣው ዌቭ ማለት ይከብደኛል ማለት አንዳንዴ ኮንከር ልንደረግ ነው የሚል አይነት ሜሴጂንግ ስለሚያስተላልፍ ግን ለሚመጣው ቼንጅ ራስን ማዘጋጀት is important አይደል so that's basically ማለት የሚችለው ነገር ልክ ከሆነ በኋላ ሪአክት ከማድረግ ተዘጋጅቶ ካሁን መዘጋጀት ሼፕ ለማድረግም ይረዳል አሁን ላይ መንግስት ፕሮሰሱ ላይ ህግ ሲወጣ ጊዜ ፕሮሰሱ ላይ ያልነበረ ሰው ከወጣ በኋላ ለምን እንደዚህ ሆነ ምናምን ሲል ጊዜ like unless ቀድመህ ማለት I know like ቀየር ይችላል ነበር ብትለውም ኖሮ ግን at least ብለኸው ቢሆን ኖሮ አሁን ስትለው ጊዜ it makes sense ግን እድሉ እየተሰጠ ሳትለው ቀርተ ከዛ ከሆነ በኋላ ግን ለምን እንደዚህ ሆነ ምናምን ስትለው ጊዜ ያኔ ለምን አላልክም ስትባል መልስ ከሌለ doesn't adapt አይደለ so ተሰማህም አትሰማህም በለው right ተሰማህም አልተሰማህም አውጣው ያን አስተያየትህን ስጠው ከዛ በኋላ if it gets rejected at least ያ ሞራል ግራውንድ አለ ከዛ በኋላ መጣ እንደምን እንደዚህ ያልሆነ ምናምን የምትልበት ማለት so everyone has to say like let's push for that awesome thank you እናንተ ማስተያየት ካላችሁ እዚህ ኤፒሶድ ላይ ላኩ ወደ ኋላ እንዳትሉ ተብላችኋል እና ያው ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን ፒስ አውት ቻው